የኔን ልብ መተንፈስ አለበት ባይ ነኝ። መተንፈስ አለበት። ያበጠጎ ነገር ስላለ ትንሽ መተንፈስ አለበት እና እንደውም አንተ ብቻ ሳትሆን እኛ ራሱ የምንችል ራሱ በዚህ ጉዳይ ላይ ከአንተ ጎን ሆነን እንደው በደንብ መግባት አለብን ብዬ ነው የማምነው። አብረን ሰርተን እንደዚህ አይነት መካነ ኢየሱስንም ሉተራንም የማይወክሉ ንግግሮችን ይዘው የሚመጡ እንደዚህ አይነት በክፉ ስፒሪት የተጠናወታቸው ሰዎች ይዘው የሚመጣቸው አጀንዳዎች በመካከላችን የሚፈጥሩትን የወንጌልን ስራ ተጽዕኖ የሚያደርጉበትን ነገር ጭራሹን እንደውም ማስቆም አለብን ብዬ ነው ማምነው። ኤፍዬ ማቆም ሳይሆን እንደውም 2-3 ነው የምናደርገው፣ ደብል አድርገን ነው የምንሄደው ብዬ ነው እኔ እንትን የምለው እና ግን አንድ ነገር እንደ ሐሳብ የምሰጠው ኤፍዬ ውይይቱ በሚደረግ ጊዜ ግን ይህንን አደራ ልልህ ፈልጋለሁ። የመጀመሪያ ጥያቄ መሆን የሚገባው ብዬ ማምነው እሱን በውስጥ እነግርሃለሁ። ነው እንዳትነግረኝ፣ በውስጥም እንዳትነግረኝ። አይ ውይይት እንዳትነግረኝ። እኔ ችግር የለውም ለውይይት። እኔ አሁን ቢመጣ አሁን እዚህ ጋር እንጨርሰዋለን እንዲህ ቤቱን፣ ችግር የለውም። ኢስ ኦኬ ኖ እኔ ኦኬ እንደሱ ከሆነ ከአንተ ጋርም አይገናኝም። እኔ አሁን ምንድነው ልልህ የፈለኩት መሰለህ፣ እንደ ሀሳብ ላነሳ የፈለኩት ምንድነው አየህ በመካነ ኢየሱስና በሉተራን እንደዛ አይደለም ዜድ፣ እንደዛ አይደለም መደበቅ ሳይሆን አቁሙ። እኔ አሁን እንደዛ አይደለም። እኔ በመካነ ኢየሱስና አሁን ልዩነቱ እናንተ ለምን ወደዛ እንደምትወስዱት አይገባኝም። እኔ ኖ አልገባህም። መደበቅ የለበትም ነው ኤፍዬ፣ እሱን እኮ እያልኩ ነው። ያው መደበቅ ስለሌለበትና የእሱ ያለበትም ሉተራኖች እሱ ያለበት መካነ ኢየሱስ ከሆነ ማለት እሱ ያለበት ቦታ ይሄ እንደዚህ ነው እንደኛ ብለው እንዲሉ እያልኩ ያለሁት ምን መሰለህ፣ መናገር አለበት፣ የት እንደሚያገለግል መናገር አለበት። ይሄንን ሲያደርግ ብቻ ነው ማድረግ የምትችሉት እያልኩ ነው። ለምን አየህ ዝም ብሎ ከላይ ብቻ እኔ ሉተራን ነኝ እኔ መካነ ኢየሱስ ነኝ ብሎ የሚመጣ ከሆነ የት እንደሚያገለግል ማይታወቅ ከሆነ ተጠያቂ ሊሆን አይችልም ይሄ ሰው። አየህ የምናውቀው ነገር የለም። የት እንኳን እንደሚያገለግል እንኳን አናውቅም። ቄስ ነኝ ነው ያለው አናውቅም። ስለዚህ እንድናው የመጀመሪያ ጥያቄ ሊሆን የሚገባ ያልኩህ ይሄን ነው። እንደኔ እንደ ወንድም የምጠይቅህ ይሄን ነው። የት ነው የምታገለግለው ብለህ ተጠያቂነቱን ማወቅ አለብን። ተደብቆ ብቻ በሉተራን ስም እና በመካነ ኢየሱስ ስም ተደብቆ ብቻ የሆነ ስም ይዞ ብቻ ስለመጣ ብቻ ማስተናገድ የለብህም እያልኩ ነው ይፍዬ። ይሄንንም ለምን መሰለህ አካሉ እንትን ስለሆነ ትክክል አንተ እያልክ ያለው አንተ ዲቤት እያደረክ ያለው ወይም ውይይት ጥሪ ያደረከው ለሉተራን አይደለም ለዚህ ሰው ነው። ለዚህ ሰው እስከሆነ ድረስ ደግሞ የት ሆኖ እንደመጣ እሱ መናገር አለበት። ዲቤት እያደረገ ያለው እንደ ፐርሰን ነው ወይንስ ደግሞ እንደምንድን ነው የሚለውንም እኮ እኛ ማወቅ አለብን። እኔ ምንም ችግር የለ። እኔ ከአንዋር መስጊድ የሚምጣ እሱ ብቻ ይምጣልኝ እንጂ እኔ ምንም አልጠይቀውም። ሌላ ደግሞ ሰበብ አትፍጠርብኝ እንትን ለማስቀረት። እኔ ከመስጊድ የሚምጣ እኔ አልጠይቀውም። ከየትም የሚምጣ እሱ ብቻ ይምጣ። እሱን ነው የምፈልገው እኔ አልጠይቀውም። ግን እየሰማ ከሆነ አልጠይቀውም። ግን ይሄ ግን መጠየቅ አለበት። ቆይ እሱ ሌላ ትርፋ ሌክዠሪ አጀንዳ ነው ዜድዬ። እሱ ይምጣ ብቻ፣ እሱ ችግር የለውም። እሺ በቃ ጨርሻለሁ። ይኸው ነው። ተባረኩ። አንቺው መታለች፣ በዋናው ጳጳሷ መታለች። መጨረሻው እንደውም በሷ ነው የምናሳርገው ቡራኬ ተቀብለን። አንቺው እንዴት ነሽ? ኤፊ እንዴት ነው? ለሰላም የሴት ጳጳስ የለም እንደዛ አናምንም። እሺ ሶሪ ድምጽ አንዳንዶቹ ውጭ ሀገር አንዳንዶቹ መሾም ጀምረዋል። በነገርሽ አላየሽም? እሱ ያው እነሱንም እናድሳለናም ችግር አለ። ባክሰው ዝም ብለን እናድሳለን። በቃ ትክክል። እሺ ተባረክ። እሺ ጎሄድ ያ እየገባው እየወጣው እየሰማው ነበረ። በእርግጥ ወጥቼ ረጅም ሰዓት ወጥቼ ነበር፣ ግን ሰምቻለሁ። ማውራት ይቻላል ማለት ለሚት ምናምን አታርገኝማ። ኖ ኪፕ ጎይንግ። የፈለግሽውን ማውራት ይቻላል። ማን ነው ሚዩት የሚያደርግ? እኔ እንደዛ ጠረጠራለሁ እንዴ ደግሞ። እሺ ምንድነው የኔ ሀሳብ? እንደ ሀሳብ ማለት ነው። ቅድም ኤርሚያስን ዲቤት ጠርቶት ነበረ እና ስለዚህ ከኔ ጋር ይግባ ስትል ሰምቼ ነበረ እና ዴቭ ኤርሚያስን ዲቤት የጠራው ሌላ የተናገረው ነገር ስለነበረ ነው በመካነ ኢየሱስ ላይ
ህፃናትን የሚያጠምቁ አብያተ ክርስቲያናት አልዳኑም ስላለ ቪዲዮ አለ። አይ ቲንክ ሌላ ስልክ አሁን አጠገብ የለም፣ ግን እኔ ጋር ቲክታክ እኔ ጋር ገብተው ሊያሰሙ ይችላሉ። እኔ ጋር አለ እንትኑ ቪዲዮ ማለት ነው። ሰዎች ጌታን ሲቀበሉ ወደ መካነ ኢየሱስ አልልክም፣ ምክንያቱም ህፃናት ስለምታጠምቅ ስላለ በዛ ጉዳይ ነው ኤርሚያስን ዲቤት የጠራው ማለት ነው። ስለዚህ አንተ አሁን ዴቭን ዲቤት የጠራኸው ማለት ይሄ ለምንድን ነው ከኔ ጋር ዲቤት የሚያደርገው ምናምን ካልክ ማለት ነው። አሁን ዲቤት ከተቀበለ አላውቅም፣ ምክንያቱም እኔ ዴቭን አላገኘሁትም። ግን ከተቀበለ ጥሩ ነው፣ እኔ ደስ ይለኛል ብታረጉ። ግን ደግሞ እኔ እስከማውቀው ድረስ ሉትራኖች የሌሎች ከኛ ውጭ ያሉ ማለት በወንጌላውያን ማለት ነው፣ ከለዛ ሳይሆን በወንጌላውያን አብያተ ክርስቲያናት ውስጥ ያሉት ልክ አይደሉም፣ እኛንን ትክክል ምናምን አይደለም ትምህርታቸው። እንደምታውቀው የኢትዮጵያ መካነ ኢየሱስ ያው እኔ ኢትዮጵያ አይደለም፣ ግን እንደሚባለው የኢትዮጵያ መካነ ኢየሱስ ሞር ወደ ካሪዝማቲክ እንደሆነች የእምነት መግለጫዋ ማይለውን እንዳለ ልምምድ ነው። በእርግጥ ልምምድ የሚስተካከል ነገር ስለሆነ ወደ ቀደሙ ትመለስ በሚል ነገር ነው እንጂ የሙሉ ወንጌል አስተምሮ ልክ አይደለም፣ ስለዚህ ሙሉ ወንጌል ትታደስ፣ ቃለ ሕይወት ልክ አይደለም፣ ቃለ ሕይወት ትታደስ የሚል አይደለም። እዚሁ እኛው ጋር መካነ ኢየሱስ ጋር ወደ መጀመሪያው እንትን እምነቷ ትምጣ ነው። አንዳንድ ነገሮች ገብተዋል ነው እንጂ ወደ ጎን የሚደረግ ነገር የለም። እኔ እስከ ዛሬ እንደዛ ነው። እኔ እስከማውቀው ድረስ ዛሬ ውይይቱን ጥሪ ሰምተሽዋል? ቪዲዮውን ሰምተሽዋል ወይስ ልክፈትልሽ? አንተ የጠራኸው ነው? እኔ ቅድም ዴቭ ሲያወራን ነበርኩኝ፣ እዛ ቤት ነበር ነው። አንዴ ልክፈትልሽ። እኔ አሁን እንቅልፍም የነሳኝ ይሄንን አሁን ማሰማሽ ዛሬ ያደረገው ነው ዴቭ። ዛሬ ግን የመጀመሪያው አይደለም። ባይገርምሽ ዴቭ እንዳለ ሰምቼዋለሁ። ልክ ሲገባ እንዳጋጣሚ ዴቭ ፎሎ ጓደኛዬ ስለሆነ ዴቭን ተከትዬ ሄጃለሁ እዛ ቤት። ስለዚህ እንዳለ ሰምቼዋለሁ፣ ዴቭ ያለውን ሰምቼዋለሁ። እኔ አሁን የጠራሁት ዛሬ ብቻ ያደረገው ሳይሆን ፖስት አድርጎት እሱ ምን ሆነ መሰለሽ፣ 2 ልጆች ከእስልምና የመጡ ጊዜ የዛን ጊዜ ሰዎች በቃ ስለመጡ ደስ ብሏቸው ጌታን አመሰገኑ። ወንጌላውያን አማኞች ስናደርገው የመጣ ነው፣ በቀደመችው ቤተክርስቲያንም የታመነው በአባቶች ዘንድ የታመነ ነው ብዬ ማስረጃዎችን ዝርዝር ዲቴል አመጣው ከነሱ እሱ ማለት ነው አምጥቼ ፖስት አረኩኝ። አሁን ዛሬ ስገባ ነው እንትን አረኩት። ኦንሊ የምታደርገው አላ ፕራይቬት አረኩት ቪዲዮን ውይይት ስለጠራው ማለት ነው። ወይ ያንተ እውነት ይሆናል ወይ የኔ እውነት ይሆናል እንምጣ ብዬ ነው ውይይት ያቀርብኩለት። አሁንም ከቅድም ጀምሮ በተደጋጋሚ ስናገር የነበረው አንቺው እኔ አሁን የጠራሁት ዴቭን ነው የጠራሁት፣ በተናገረው ጉዳይ ላይ ነው የጠራሁት። nothing to do with ሉተራን መካነ ኢየሱስ የሚባል የለም። ቢያንስ አንቺ እንደዛ ልትይ አትሽም፣ ታውቂያለሽ፣ እዚህ ረጅም ጊዜ ኖርሽ ስለሆንሽ ማለት ነው። የሉተራንንም የመካነ ኢየሱስንም ትምህርት በእኔ ልክ አንድ ሰው እዚህ ቲክቶክ ላይ ሞገተ ካለ እኔ ይበለኝ ወይ እንትና ሞግቷል ይበለኝ። አንድ ሰው የለም። ለምንድን ነው የሉተራንን ትምህርት የሞገትኩት? ለምንድን ነው የመካነ ኢየሱስ የእናንተን ትምህርት የምሞግተው? ስለማምንበት ነው፣ ሌላ ምንም አይደለም። ምን መካነ ኢየሱስ ከፍላይ ነው እንዴ ካዴ? ወይስ ትብቴ የተቀበረው ነው የሉተራን ግቢ ነው? ትምህርቱን ስለማምንበት ነው። ዲቤት ገብቼ እኔ መካነ ኢየሱስ ትምህርቷ ትክክል ነው ብዬ ዲቤት ገብቻለሁ እዚህ ቲክቶክ ላይ። መካነ ኢየሱስን እወክላለሁ ለዛሬ መካነ ኢየሱስ ነኝ ብዬ ማለት ነው። ከዲያቆን ናቲ ጋር ዲቤት ገብቻለሁ፣ ከኦርቶዶክሱ ጋር ማለት ነው። ለምንድን ነው ያንን ያርከው? ስለማምንበት ነው። ሁሉ ጊዜ እንደምለው ማለት ነው። እኔ ጎረቤቴ መካነ ኢየሱስ ቢሆን መካነ ኢየሱስን አልፌ ሙሉ ወንጌል አልገባም።
መካነ ኢየሱስ ነው ልጆቼን ይዤ የምገባው። ለምን? ስለማምን የክርስቶስ ቤተክርስቲያን ነች ብዬ ስለማምን። እዛ ውስጥ ልዩነቶች አሉ። አዎ አሉ። ኢሴንሻል ባልሆኑ ነገሮች ላይ ልዩነቶች አሉ። አይ እኔ ይሄኛው ነው ትክክል ምለው፣ እናንተ ደግሞ አይ ይሄኛው ነው ትክክል ምትሉት አሉ። ዋና ባልሆኑ ነገር ለምሳሌ እምነትን እኔ በቃል በኩል ነው ስል እናንተ አይ በቃል በኩል አይደለም አትሉ። በቃል በኩልም ነው በጥምቀት በኩል በሳክራመንቶች በኩል ምትሉ ብላችሁ በጌታ እራት በጥምቀት ትላላችሁ። ኦኬ እነዚህ ኢሴንሻል ናቸው ብዬ አላምንም። እኔ ብቻ ሳልሆን አባቶችም አያምኑም። ለዛ ነው እኮ አብያተ ክርስቲያናትን ዋናው መስራች ሆና መካነ ኢየሱስ ተሰባስበው እስካሁን ድረስ አብረው ያሉት ፕሬዚዳንት ሁሉ የካውንስሉ ፕሬዚዳንት ሁሉ የመካነ ኢየሱስ ቄስ ናቸው። ለምን? ኢሴንሻል አይደሉም ብለው ኢሴንሻሎቻችን እነዚህ ናቸው ብለው ጽፈው ለዓለም ሁሉ እንዲታይ ፖስት አድርገዋል። ዋና ነገሮቻችን እነዚህ ናቸው፣ አንድ ላይ ያደረጉን እነዚህ ናቸው ብለው ማለት ነው። ሌላው ኢሴንሻል አይደለም ከዛ ውጭ ያለው ማለት ነው። ኢሴንሻል ባልሆነ ጉዳይ ደግሞ ሙሉ ወንጌልም ሆኖ እኮ አንድ ሰው ሁለት ሰው ሙሉ ወንጌል ለሙሉ ወንጌልም ሆኖ ኢሴንሻል ባልሆነ ጉዳይ እኮ ሊለያይ ይችላል እንዴ። ሰቨን ይርስ ትሪቡሌሽን ላይ የሚመጣው ሙሴና ኤልያስ ነው ሊል ይችላል አንደኛው። አረ የምን ሙሴ እኮ ሞቷል፣ የሚመጣው ሙሴና ኤልያስ ሳይሆን ሄኖክ ነው፣ ሄኖክ ሞት እንዳይተወሰደ ተብሏል ምናምን ብለው ሊጨቃጨቁ ይችላሉ። ሙሉ ወንጌልም ሆነው ማለት ነው። ኢሴንሻል አይደለም። አሁን ማንም ይምጣ ለምን አየለ አይመጣም? ምንም nothing to do with those salvation ከዘላለም ህይወታቸው ጋር ምንም ያገናኘው ነገር የለም። ኢሴንሻል ባልሆኑ ጉዳዮች ላይ የምንለያይበት ነገር ይኖራል። ግን እኔም ዋናው ዶክትሪን ላይ ጥያቄ የለብኝም። እኔ የሉተራን ትምህርት ላይ መካነ ኢየሱስም ትምህርት ላይ ምንም ጥያቄ የለብኝም። ስለዚህ ይሄም ዛሬ እስከ ዛሬ ልክ ነው ብዬ ቆሜ ዛሬ ሐሳብ እየቀየርኩኝ አይደለም። ይሄንን ለማለት ነው። ሶሪ አንቺው መቀጠል ትችያለሽ። አቋረጥኩሽ፣ ይቅርታ። ከሰማሽው ላሰማሽ ነበረ፣ ከሰማሽው አያስፈልግም። ጎሄድ ችግር የለም። አይ እኔ ሙሉን ስለሰማሁት እዛው ላይ ስለነበርኩ ችግር የለም። የሚገርም ርዕሱ በአንተ ዙሪያ ነበረ የተከፈተው። ምንድን ነበረ? ትናንት እኔ አልነበርኩም፣ የሆነ ቤት የተቆረጠ ቪዲዮ አይቻለሁ። በእርግጥ ሄለን ድፊባቸው ጋር እሱን ቪዲዮ አይቼዋለሁ። ልክ ዴቭ ሲገባ ያልከው ነገር አለና በሱ ላይ ነበር ሲጎራ ነበረው እና አንድ አጋጣሚ ዴቭ ሲገባ እኔም አንድ አጋጣሚ ያው ተከትዬ ላይቭ ላይ መስሎኝ እሱ እንደውም የከፈተ መስሎ ነበር የሄድኩት። እሺ ቀጥይ። ማይሆን ሰው ጠራው እና ብታይ በቃ በጣም እንደሚወደ እንደው በቃ በጣም ነው የሚገርመው። እና ፊ ወንድሜ ነው እንደውም እኛ በሌለንበት እሱ እየገባ ስለኛ እንትን ሲል ነበረ ምናምን ብሎ ርዕሱ ነው እየተቀየረው። ከዛ ርዕሱ ካለቀ በኋላ ነው ጥያቄ ነው። በነገራችን ላይ ጥያቄ ነው ወደዚህ የሚያመጣው። እንዲህ ብለህ ነበረ እንዲህ ሲባል መልስ ሲመልስ ብዙ ነገር ይወራል ማለት ነው እንጂ አስበውበት ሆን ተብሎ ቤት ተከፍቶ ምናምን አይደለም። ይሄ ሁሉ ነገር የሚሆነው በእርግጥ እምነታችን ነው። እኔም አምናለሁ እንደዛ፣ ዴቭ እንደሚያምነው እኔም አምናለሁ ባስተምሮ የሆነው ነገር ማለት ነው። ስለዚህ ይሄ ነው የሆነው እና የቅድም ያለው ራሱ በቃ እንደዛ ካመነ ምንድነው ችግሩ ነው እኔ የምልህ። ማለት ዴቭ ያመነው እንደዛ ካመነ ምን ችግር አለው? ቆይ ማመን እፊ አንተ የምታምነው አለ፣ ጌታን የምታስቀብለው አንተ የምትለው አለ። ዴቭ ደግሞ አይ እኔ የኒቃውን ክሪድ ሙሉን ነገር የያዘ ስለሆነ ነገረ ስላሴ፣ ነገረ ክርስቶስ፣ ነገረ ቤተክርስቲያን የያዘ ስለሆነ ዳግም እንደሚመጣ የሙታን ትንሣኤ ምናምን የያዘ ነው ክሪዱ። ስለዚህ እንደዛ ብሎ ጌታን ቢቀበል እንደዛ ነው ማምነው አለ። አንተ ደግሞ ሁሌ የሚደረገው እንደዛ ነው ማምነው አልክ። አሁን ችግር ምንድን ነው?
ዴቭ ደግሞ በኢትዮጵያ መካነ ኢየሱስ ቄስ ተደርጎ ኦርዴን የተደረገ ነው። ወጣ ደግሞ ምንድነው ጅቡቲ አይ ቲንክ እዛ ደግሞ ቄስ ሆኖ ሲያገለግል የነበረ ወንድም ነው። አሁን ደግሞ አሜሪካ ነው ያለው። ስለዚህ መካነ ኢየሱስ አይደለም ሉትራን አይደለም ምናምን ሊባል አይችልም ነው ማለት ነው። በደንብ የሚያውቁት ሰዎች አሉ እንደዛ እንደሆነ ማለት ነው። እኔ ሉተራን ነው መካነ ኢየሱስ አይደለም ምናምን አላልኩም። እኔ እዛ ውስጥ አልገባውም። እኔ አይ ሌሎች ሰዎች ሲሉ ነበር እየሰማው ነበር እኮ አይደለም ይጣራል ምናምን በኮመንትም እንደዛ ስለሚሉ ይሄ 100% ዴቭ የመካነ ኢየሱስ ሰው ነው። ራሱ ገና ጌታን ሲቀበልም እዛ ነው የተቀበልኩት ብሏል። ቅድም ራሱ ብሏል እኔ ገና 30 ምናምን አመት እዛ ነው የነበርኩት ብሏል። ስለዚህ እዛ ከነበረ አይደለም ማለት አይቻልም። ስለዚህ እምነቱ ነው የተናገረው። እምነቱ ሳይሆን እኔ እንደምለው እኔ የሉትራን እምነት ነው የተናገረው። ምክንያቱም ዴቭ በጣም ያነባል የተማረ ነው። በጣም አንቺ የትኛው የመካነ ኢየሱስ እምነት ነው ያልሽው? መካነ ኢየሱስ አሁን ወንጌላውያን በሙሉ ንስሐ የሚያስገቡት ኮንፌስ የሚያስደርጉት የአባቶችን ትምህርት የተከተለ አይደለም ብለው ነው የምታምነው መካነ ኢየሱስ? ኖ እንደዛ ሳይሆን ቅድም ዴቭ ያለውን አንድ ሰው ወደ ጌታ ሲመጣ አሁን ፔንቴኮስታል ወይም ኢትዮጵያ ያሉት የወንጌላውያን ቤተክርስቲያን የሚያደርጉትን ይሄ ሙሉ አይደለም ነው ያለው እኮ። ልክ አይደለም እንኳን ነው ያለው። ሙሉ አይደለም የአባቶች ትምህርት ነው ማለት እኔ ደግሞ እያልኩ ያለው ልክ አይደለም ግን ብለዋል። ልክ ተሳስቷል እኮ አላለም። ሙሉ ተሳስተናል መልሰናል። ቪዲዮ አለኝ እኔ ጌታን ሲቀበሉ የዛኑ ቀን ፖስት ያደረገው አለኝ እኔ ቪዲዮ አለኝ። እሱንም ላሳይ እችላለሁ። ቪዲዮ አለኝ እኔ ልክ አይደላችሁም ብለዋል። አንዳንድ ካላለፈኝ አነበዋለሁ የሚፖስተው ነገር ሁሉ እንትን ያው እንዳልከ ፍሬንድ የሆነ ሰው ፖስት የሚያደርገው ምናምን ስለሚመጣ አያለው ቢዚውን ካለፍኩት እንትን ማለት ነው። ትክክል አይደላችሁም ብለዋል። ትክክል አይደለም ብለዋል። ትክክል አይደለም ብሎ ይሄው ጎዶሎ ነው ያለው። ጎዶሎ ነው ኦብቪየስ እኮ ነው። ስለዚህ ሙሉ መሆን አለበት። ሙሉ ለመሆን ደግሞ የኒቅያን ክሪድ እንደዛ እኔ ደስ ይለኛል። እንደዛ ማለት ሙሉ ያልሆን እንዴ ታዲያ ምንድነው አንቺ ደስ ይለኛል በደሳለኝ መሳለኝ ነው እንዴ? በቤተክርስቲያን ታሪክ የሌለ ነገር እንዴት ዛሬ ደስ ይለኛል ታያለሽ አንቺ? ኦኬ በቤተክርስቲያን ታሪክ እንዳለ ዴቭ አውርቷል። እኔ ካለ ዲቤት ይምጣ እሱ ነው አንቺ። እኔ ደግሞ የለም ነው እኔ በቤተክርስቲያን ታሪክ የለም። በቤተክርስቲያን ታሪክ ከመጀመሪያው ከ100 ክፍለ ዘመን ጀምሮ የነበረውን ማስረጃ አመጣለሁ እኔ ቸርች ፋዘርስ የተናገሩትን ማስረጃ አመጣለሁ። ማስረጃ ግን ናይፊ የምታመጣ ማስረጃ አሁን ዓለምን ክጃለሁ ሰይጣንን ክጃለሁ ምናምን የሚለውን ነው የምታመጣው። እንደዛ ልትሰልይ ነው ብለዋል አባቶች። ኧረ ዲቤቱን እንትን ልትሰልይ ኖ አይ እንደ አጠቃላይ ነው መሰለኝ ሳይሆን እንደዛ አለ ብለህ ነው እሱ። አሁን ምንም ሐሳብ አልሰጥም። አሁን እሱ ሲመጣ ነው እሱን ማስረጃ ማመጣው። እሱ የአባቶችን ትምህርት ማስረጃ ይዞ ይመጣል። እኔ ደግሞ የአባቶችን ትምህርት ማስረጃ ይዤ እመጣለሁ። የዛኔ ማስረጃ አምጣስ ማስረጃ ስንጠያየቅ እየተከፋፈትን እናያለን የዛኔ ዲቤቱ ላይ እንጂ አሁን እዚህ ጋር ማውራው አይደለም። እኔ እሺ ችግር የለም። እኔ ከቢመጣ እኔ ደስ ይለኛል እንዳልኩ። ሌላው ደግሞ አንቾ ሌላው ቆይ አንቾ እኔ አንድ ራስሽን ጥያቄ ልጠይቅሽ። እሱ ጋር የነበሩት ልጆች ታዝበውት አምሶሪ ትዚስ ማለት ካለለብኝ ይቅርታ አድርጉልኝ፣ ግን ሉተራውያን ጭምር ታዝበውት አብረው ያሉ ሰዎች የደወሉልኝ ልጆች አሉ። አንቺ ቤት ውይይት ስናደርግ ኦኬ የአባቶችን ትምህርት ሁልጊዜ እንደምለው ማለት ነው እኔ በየቀኑ ነው የምለው ታውቂያለሽ። ፕራዮሪቲ የምንሰጠው ለእግዚአብሔር ቃል ነው። ከመጽሐፍ ቅዱስ ተነስተን ነው የምንሄደው እንጂ ከአባቶች ትምህርት ተነስተን አይደለም ወደ መጽሐፍ ቅዱስ የምንሄደው እያልኩኝ ሁሌ የማወራው እዛ አንቺ ቤት ያወራ ነው እንደ ሕፃን ልጅ ቆርጦ ቪዲዮ ኦኬ ጉባኤትን አልቀበልም፣ አባቶችንም ማናቸውንም አልቀበልም። መሀል ላይ እንደውም በዚህ በምትለው እንትን ሴንስ ምናምን የሚለውን ነገር እሱን ረስቶት ተው መሰለኝ። እሱን ቆርጦ ይኸው አይቀበልም ብሎ በኢሞጂ ምናምን አድርጎ በሳቅ ምናምን አወጣ። አሁን ይሄ ትክክል ነው አንቺ? አሁን ለሞራል ሰው ታዊ ክርስትናውን ታይና እንደ ሞራል ሰው አሁን ይሄ ትክክል ነው? ቆይ ልንገርህ ሩቅ ሳትሄድ ዴቭ ምናምን ቆራርጦስ ምናምን አይደለም። ሌሎች ሰዎች ፖስት ያደረጉት ከዛ ተወስዶ ነው። ካየኸው ግባና ማን ልክ ቲክቶክ እንትን ያደረገ የለ መጀመሪያ ፖስት ያደረገው ሰው እዛ ስለሚጽፍ ከዛ የተወሰደ ነው እንጂ ዴቭ ቆርጦስ ምናምን አይደለም። ግን ያኔ የማስታውሰው ምንድነው እኔ አባቶችን አልቀበልም ምናምን ሲባል አስታውሳለሁ። ግን ብቻ ቆይቷል ነው አላቅም። እኔ ግን ይፋ ምን መሰለህ እኔ አሁን እዚህ ጋር ስለቁጭ አንቺ አልነበርሽም ማለት ነው። ምናምን አልፈልግም በጣም ስለምወደው ማለት ነው።
ስለዚህ ስለምትወጁ ተከላከለ እኔን ስለማትወጂኝ እንደፈለገ ቢል ትክክል አይደለም እሱን አትዩም ትክክል አይደለም አትዩም እሺ አይ ኧረ እንዴ ማን አለ እንዴ አንተን በጣም ነው የምወደው ሁላችሁ በጣም ነው የምወዳችሁ ግን ነው ልክ እሱ ዴቭ እዚህ ገስት ላይ ስለሌለ እሱ ቢኖር ገስት ላይ ጥሩ ነበር ግን በሌለበት ግን ቅድም ታችሁኝ ችግር የለም ግን እዚህ ገስት ላይ ሁኜ ጥሩ አይደለም ግን ቪዲዮን እንደሰማሁት መጀመሪያ አባቶችን አልቀበልም ያልክበት አውድ አለው የተፖስተው ግን ራሱ አይደለም ቆርጦ ምናምን አይደለም መጀመሪያ የፖስተው ሰው ይኸው እዛ ገብታ ማለት ነው መጀመሪያ የፖስተውን ሰው ያደረገው እሱ ራሱ የተወያየበት ውይይት ነው አሁን እኔ አናዶኝ አይደለም እኮ ጉዳዩ በነገራችን ላይ ለምን ይታወቃል እኔ እንግዲህ ያው ታመሜ ካልሆነ በስተቀር ያውቃል እዚህ ቲክቶክ ላይ ያለ ሰው ሁሉ አሁን አንድ ቪዲዮ ከፍተሽለት የቤት ጉባኤ የሚባሉትን አልቀበልም የቤተክርስቲያን አባቶች በሙሉ አልቀበልም ኤፍሬም አለብትዩ ሊያምን የሚችል ጥጦ የሚጠባ ሕፃን የለም እዚህ ቪዲዮ እኮ እንትን ሚል አይደለም ያናድድ አይደለም ሰዎችን ትሪክ ሊያደርግ የሚችል አይደለም አባቶችን ጉባኤዎችን ምናምን ማልቀበል ከሆነ ምን አደርጋለሁ እኔ እዚህ ሃይማኖቴስ ምንድነው ሶ ማንም ይሄንን ሊያምን ይችላል ብዬ አይደለም ሊያሳስት ይችላል ብዬ አይደለም ይሄ የተናገረው ንግግር ግን እዚህ ድረስ መሄድ እኔ አንድ ሰው ክርስቲያን ባይሆን ታዩ ሞራሊቲ ምናምን የሚባል ነገር ግን አደልት ከሆነ አዋቂ ከሆነ እንዴት በዚህ ልክ የሌላ ቤተ እምነት ህፃናት ልጆች የሚያደርጉትን ስራ እንደዚህ ሰር ኢትስ ኦኬ እኔ አሁን እሱን ይመስላል እኔ ለሱም አይደለም እኔ አሁን ኮንሰርን ያደረገኝ ይሄኛው በተደጋጋሚ የሚናገረው ነገር አለ ይሄ ኮንፌስ የሚያደርጉት ምናስደርጋቸው ወደ ጌታ ሲመጡ ትክክል አይደለም ቤተክርስቲያን አባቶች ኦኬ በቀደመችውን ቤተክርስቲያን እንደዚህ አልነበረም ብሎ እሱ የሚያነሳው አለ አፖስቶሊክ ክሪድን ያነሳል ሶ እሱን አሁን ያምጣና አሁን ውይይት የጠራው እሱ ላይ ነው በአባቶች ትምህርትና በመጽሐፍ ቅዱስ እንየው ነው አሁን ውይይቴ ማለት እኔ ከቤተ እምነትም አልጠይቅም የፈለገበት ቤተ እምነት ሊሆን ይችላል ይምጣ ብቻ ውይይቱን ይቀበል እና ውይይቱን ሲመጣ የመጀመሪያ ቀን እንደውም ተሳስተናል ወደዛ ብንመለስስ ወንጌላውያን ብሎ ነው ያረጋው ፖስት ያረጋው የዛሬን ልክፈተው የዛሬ ሙሉ ካልሆነ እኔ ስለነበርኩኝ አስታውሳለሁ አይ ሙሉ አይደል ሙሉማ እንዴ ኬታ መጣዋለሁ እኔ ሰው ነው የላከልኝ እኮ ይሄንንም ማለት ነው የተቆረጠ ነው የተቆረጠ ከሆነ ምን ዋጋ አለ ምን ተጠይቆ ምን ሐሳቡ አለ ሙሉ ሙሉ ሐሳቡ ነው እንዴ ለሌላው ሰው ላይ ሰጥተን እንዴ አልገባኝም ምንድነው አልገባኝም ይፊ ሌላውን ሰው መከበር አለበት እድል ይሰጣል አይ እኔ ነበርኩኝ ይበቃታል ነበርኩኝ ምንድነው መንተባተበት ነበርኩ ሙሉ እሺ ቆይ መርሲ ይሰጣችኋለሁ አንድ ጊዜ ስሙት ያለውን ነገር በትክክል ሰምቻለሁ ኦኬ ሰምታል አይደል ነበርኩ ሙሉ እሺ ይሄን አንድ ጊዜ ልክፈትላቸው ለሌሎቹና ወደ እናንተ መጣች ፌስ የሚያደርጉት የአፖስቶሊክ ክሪድ ነው አፖስቶሊክ ክሪድ ደግሞ ሁሉን የጠቀለለ ነው ከአርቲክል 1 እስከ አርቲክል 7 ነገረ ክርስቶስን በሙሉ የያዘ ነው ከአርቲክል 8 ደግሞ መንፈስ ቅዱስን የያዘ አርቲክል 9 ደግሞ ቤተክርስቲያንን እያለ 12ቱም አርቲክሎች ሙሉ ወንጌል የያዙ ናቸው ትሪኒቲን የያዘ ክርስቶሎጂን ሙሉ የያዘ ነገረ ቤተክርስቲያንን የያዘ በቅዱሳን የአንዲት ቤተክርስቲያን መሆኗን የያዘ እንደገና ተመልሶ እንደሚመጣ ሁሉን ነገር የጠቀለለ ነው ያንን ነው ኮንፌስ ያደርጉ የነበሩ የጥንቷ ቤተክርስቲያን ለምንድነው ያንን ማንከተለው ለምንድነው ያንን ያልያዝነው የራሳችን ነገር ለምንድነው ቀናንሰን ጨማምረን እንትን አድርገን የሰራ ነው አልቀበለውም አሁን እኔ አዲስ ክርስቲያን ቢመጣ እናንተ ንሳ የምታስገቡበትን ኮንፌስ የምታስደርጉበትን መንገድ አላስደርግም እኔ ማስደርገው በአፖስቶሊክ ክሪድ ነው አዲስ ክርስቲያን ቢመጣ የሚጠመቅ ቢኖር ማለት ነው ስለዚህ ቀናንሰን ጨማምረን ቀጣጥለን ነው ከአባቶች ተብሎ ክሌም ተደርገናል ስለዚህ ትክክለኛው የአባቶች ክሪድ ነው በኋላ ላይ ግን ምን ብለዋል ሙሉ አይደለም ብለዋል በኋላ አሁን አየህ ተቆርጧል እኮ ሙሉ በቃ ሙሉ አይደለም ካለም እኮ ካለ እሺ ኦኬ ሙሉም አይደለም ካለ ያው ነው እኮ ሙሉ አይደለም እኛ ምን አስደርገው ካዲያ ሙሉ ካልሆነ እኮ በቃ ስህተት ነው ትክክል አይደለም ማለት ነው ስለዚህ ይሄንን ነው ፕሩፍ የሚያደርገው አሁን ሙሉ እንዳልሆነም ሙሉ እንደሆነም ፕሩፍ የሚያደርገው ይሄንን መጥቶ ነው ተሳስቷል እኮ አይደለም ተሳስቷል ሳይሆን ዴቭ አሁን በዚህ ጉዳይ ላይ እንዴ ኢየሱስ ጌታ ነው ወይ ሲባል ማርያም አማላጅ ናት አይነት ሁለት ፈጽሞ ማይገናኝ ነገር ነው ያወራው እንደው ያው እግዚአብሔር ምስክሬ ነው አንቺ ይሄ ከሱ እኔ ሰማዋለሁ ብዙ ጊዜ ሲያወራ በእውቀት ነው የሚያወራው ብዙ ነገሮች እንደሚያነብ አውቃለሁ ኦኬ ይሄ ስህተት ግን በቃ ማንበብና መጻፍ የሚችል ሰው የሚሳሳተው ስህተት አይደለም የተሳሳተው
በጣም ከባድ ስህተት ነው የተሳሳተው። በጣም ትክክል ያልሆነ ነገር ነው የተናገረው። እኔ ደግሞ ዛሬ ቢሆን ኢሶኬ ነው ችግር የለብኝም እኮ ዛሬ ተናግሮ ቢሆን ኦኬ የሆነ ድንገት ጥያቄ ተነስቶበት ወይም ነገር ብሎት ገስት ላይ እንደዛ ሲሆን ብዙ ጊዜ ላይቭ ላይ ሊሳሳት ይችላል። የሆነ እንትን ብሎት ሲያወራ ወይም እንደዛ አይደለም። ሰዎች ከእስልምና የመጡ ቀን ጀምሮ ይሄንን በየጊዜው ነው እየተናገረው የመጣው ማለት ነው። የክርስቶስ ወንጌል ይናገር ነበር። አሁን ሁሉም ወደ የቋቱ እንዲገባ ተደርጓል። ቢበዛ ነገሩን እየለኮሱ ያሉት ሶስት ሰዎች በማይበልጡ ሰዎች ነው እንዲሳካላቸው የተደረገ ያለው። ሶ የኔን ባክግራውንድ ታውቃላችሁ። አም ፔንቴኮስታል ባክግራውንድ ነው ያለኝ ኤንድ ምን አይነት ልብ እንዳለኝም ታውቃላችሁ። ስቲል ዲዛግሪ ማድረገው ነገር እንዳለ ሆኖ ማለት ነው። ግን በምንም ታምር ሚዲያው ላይ መሬቱን ማይወክል አሁን ቲክቶክስን የምንወቅሰው መሬት ላይ ያለውን ነገር አይደለም የምትናገሩት። ሜካፕ ተቀብታችኋል። እኔ ብዙ ጊዜ የምገልጸው በዛ መንገድ ነው አይደለም። በሜካፕ ያበደች ቆንጆ ሴት ነው የምትመስለው ቲክቶክስ፣ መሬት ላይ ያለችው ግን ሌላ ናት እላለሁ። ይለያያሉ አይነት ነገር። የኛ ደግሞ ምንድነው እየሆነ ያለው? መሬት ላይ በአንድነት ተያይዞ ያለውን ነገር ሚዲያ ላይ መበተን አይነት አካሄድ ነው እየተካሄደ ያለው። ዳስ ሮንግ ብዬ ረጅም ጊዜ ሳውራ ነበረ። ረጅም ጊዜ ማለት ነው። እንደዚህ አይደለም አካሄዱ የሚል ነገር then they are not ready to do that then ፐርሰናል ነገሮችም መወራት ተጀመሩ። then I was like በቃ ስጠብቅ የነበረው ነው። አውርቼዋለሁ ደግሞ እንደዚህ የሚቀጥል ከሆነ ወደዚህ አይነት ትሬንድ ነው የሚገባው። ሶ አቁሙ፣ በሁለቱም ሳይድ አቁሙ፣ እንደዚህ አይነት ነገር አያስኬድም ብዬ ተናግሬ ነበረ። then after all አሁን የሚፖስቱ ነገሮችን እያየው ነበረ። ወንድማችን ብራዘር ዴቭ እግዚአብሔር ይመስገን ኦልሬዲ ፌስ ቱ ፌስ እዚሁ አስቹ ቤት አውርተን ስለነበረ አሁን ድፍረቱ አለኝ ለመናገር። አውርቼ ባይሆን ኖሮ በውስጥ አውርተን ባይሆን ኖሮ አሁን የማወራው ነገር ጀስት አዘ ብራዘር አታየኝም ምናምን የሚል ክስ ሊያመጣብኝ ይችላል። ግን ያንን ክስ የማያመጣብኝ ምክንያት በውስጥ ዋትስአፕ ላይ አውርተናል፣ በወንድሞች ሰብሰብ ብለን አስቹ ቤትም በግላጭ ደግሞ አውርተናል። ሌሎች እንዲያዩ ተደርጎ ኢኮኖሚካሊ የሆነ ማይንድ ሴት ይዘን ነበረ እኛ ስናወራ የነበረው። but from your side I think it's failing and it's not working. okay then ከሆነ አይቀር እንዲሁ ዝም ብሎ ለኮስ ያረጉ መሄዱን አላምንበትም። እኔ እየመጡ እንደዚህ ቦምብ ሼል ጥሎ ዞር ማለትም ጤና ቢስ ነው። እንግዲህ ሃና አድሞኒሽ አርጋለች። የተማረ ነው፣ ያነባል፣ በጣም ዲፐን ነው በናውሌጅ ምናምን ተብሏልና the of Ethiopian evangelicalism half truth ነውና አልቀበለው ምናምን እየተባለ ማንንም እየመጣ አፉን እንዲከፍት አልፈልግም። እኔ በግሌ ይሄ የኔ ስታንስ ነው። አሁን ምን እያልከኝ ነው ያለው? በንግግር ቅድም በሰማሁት አባት አማን አባትና እናት half truth ነው ያላቸው እያልክ ነው ያለው። ኦራል ዳኑም or something ወደዛ ሊለጠጥ የሚችል ነገር ማለት ነው። okay I cannot tolerate that and you guys give በቂ የሆነ ሪዝን ሰጣችሁናል። ጥግ ላይ አስቀምጠናችሁ ትሪት እንድናረግ ማለት ነው። በቂ የሆነ ሪዝን ሰጣችሁናል። this is not being combining with the Pentecostals by the way I'm reformed አይደለ? ሪፎርመር ነኝ። የሆነ ኮምባይንድ የሆነ ፍሮንት መስራትን አይደለም እያወራ ያለሁት። አካሄዳችሁ ጠማማና በሽተኛ ነው። በቃ ይሄንን ፊት ለፊትም ተናግሬያለሁ፣ አስቹ ቤትም ተናግሬያለሁ፣ እደግመዋለሁ እዚህም ጤና ቢስ በሽተኛ አካሄድ እየተካሄደ ነው ያለው which is Ethiopian Evangelical Lutheran Churchን የማይወክል ኢትዮጵያን ኢቫንጀሊካል ሉትራን ቸርች ብሰማ ራሱ የሚያስብል አይነት ነገር ማለት ነው። ቶፕ ላይ ያሉት ራሱ ቢሰሙ ኦኬ መታደስ አለበት። ዳስ ጉድ ፎር ዩ ብያለሁ ከዚህ በፊት እውነት ነው። እኔም ባለሁበት በሪፎርም ትራዲሽን ውስጥ መስተካከል ያለባቸው ነገሮች ብዬ እማምናቸው ነገሮች አሉ። you guys are not transforming or reforming your church but you know ሻሪንግ ኦን የኛ ብራዘሮች ላይ ማለት ነው፣ ሌሎች ላይ ጎን ላይ ያሉት ላይ እየተኮስክ ነው ያለው። በተለይ ስፔሲፊካሊ አንተ እኔ ሌላኛው ሜንሽን ማድረግ አልፈልግም። ከዚህ በፊትም ተናግሬያለሁ የሆነ ቋት ላይ አስቀምጬ ስላለው ማለት ነው። አንድ የሰማሁት ነበር፣ አንድ ስሙን አላስታውስም፣ ሰብሰብ ብሎ ሲያወሩ የሰማሁት ማለት ነውና ድምፁ የሴት የሆነ ልጅ አለ አንድ ገብቶ እኛ አሁን ለምሳሌ ማለት ነው በቸርች ደረጃ ማለት ነው ሉትራን ቸርች ብቻ እኮ ናት ትክክለኛ ቸርች ብለን የምናምነው ምናምን እያለ ሲያወራ ቁጭ ብለው
እየሰሙ ነበር አንድ ላይ ማለት ነው። አንድ በሴት ድምጽ የሚያወራ ጩጬ ነገር አለ። that was the day okay that was the day እንደዚህ አይነት ድንፋታ የሚጀመር ከሆነ ደህና አድርጎ አቃብሎ መተኮስ ይቻላል። ኦኬ እንደዚህ አይነት ድንፋታ የሚጀመር ከሆነ እኛ እኮ ነን እውነተኛ ብለን ምናምነው እኮ ሉትራን ቸርችን ነው ምናምን። ሲሪየስሊ ጋይስ ሲሪየስሊ ይሄ ነው እየተንከባለለ የመጣው ሲመጣ። so Dave I trust in you are well educated ምናምን and ቄስ ሃናውን ገብታ እንደተናገረችው አድሞኒሽ አርጋለች። just accept the challenge which is your claim አልቀበለው ማልቀበለው አፖስቶሊክ ክሬድን ሪሳይት ማድረግ ስህተት ነው እያልኩ አይደለም። አንተ ክሌም ባረክበት ሁኔታ ግን ስህተት ነው። ኤንድ በዛ ግራውንድ ላይ ቆመ ሌሎችን አንድ ላይ ለመተቸት የሄድክበት መንገድ ኢዝ በጣም ኢል የሆነ ሲከንድ የሆነ አካሄድ ነው። በቃ በጣም በሽተኛ የሆነ የታመመ አይነት አካሄድ ነው የሄድከው። ኦኬ በቃ ስለዚህ አዚፍ ኢንፋሊብል የሆነ ሩል አድርገ ምናምን ስትናገር አዚፍ መሬት ላይ ያለው ያ እንደሆነ አድርገ ስትናገር ምናምን ዳሶ ቦሪንግ በጣም የሆነ ለመስማት ምናምንና በቃ እንትን ማለቱ ካልቀረ እኔ በራሴ መንገድ ሄዳለሁ። ትሩ ቸርች ክሌምን ደግሞ አዘ ሪፎርምድ ቻሌንጅ አቀርብልሃለሁ። እኔ ሌሎችን አልነካቸውም። እየተሳቀቁ ከእናንተ ጋር እንዳሉ አውቃለሁ። ባይዞይ ላይቮቻችሁን ጆይን የሚያደርጉ እናንተ ሳትመጡና መበጥበጥ ሳትጀምሩ በፊት ኦኬ እንደ አንድ ረባሽ ኮርማ በረቱን መበጥበጥ ሳትጀምሩ በፊት ከኛ ጋር የነበሩ ልጆች እየተሳቀቁ ነው ያሉት። ያዲ የሚካርጊ እየተሳቀቁ ነው ያሉት። ኦኬ እነሱም ባማከለ መልኩ አይደለም የምናገረው ስናገር፣ አንተም ፐርሰናሊ ባማከለ መልኩ ነው የምናገረው። ሶ እኔ ደግሞ አዘ ሪፎርመር ቻሌንጅ አቀርብልሃለሁ አንድ ቀን። ስለማላምንበት ነው ይሄ ነገር በጦዘበት ማከታተልን ስለማላምንበት ማለት ነው፣ ስለማላምንበት። ስለዚህ አሁን ኤፊ ጥሩ ቻሌንጅ አቅርቧል። ሃፍ ትሩዝ ነው ኤንድ ሙሉ አይደለም ኤንድ አልቀበለውም የሚለው አዘ ሉትራን ፕሪስት ኦር አገልጋይ ትክክል ነው ተብሎ በሉትራን ቸርች የሚታመን ከሆነ እናንተም በግል ስለምታምንበት ደን ካመን ቻሌንጅ ብታረግ መልካም ነው። ኦኬ እኔ ያንን አዘ ኢንፋሊብል እንትን ነው ብዬ አላስብም። ያንን ሪሳይት ያላደረገ አልዳንም የሚል አቋም ስለሌለኝ ማለት ነው አዘ ሪፎርምድ ባፕቲስት ቢሊቨር ማለት ነው። እኔ ራሱ እንደዛ ስለማላምን ስለዚህ እንደዚህ እየለኮሱ ጢሻ ውስጥ መደበቅ ይዝ አያስኬድም። ናው አምናት የሆነ ፍሮንት እየሰራን አይደለም። እኔ በግሌ ካንተ ጋር ማውራት እችላለሁ። ፍሮንት እየሰራን አይደለም፣ ግን አትሊስት እዚህ ጋር በወገኖቼ በኩል ያለው ነገር ሲነካ እናቴን ይነካል፣ አባቴን፣ እህቴን፣ ወገኖቼን በሙሉ መሬት ላይ ያሉትን የሚነካ ነው። ምናልባት ሩቅ ስላላችሁና ረጅም ጊዜ ውጪ ስለቆያችሁ መሬት ላይ ያለውን ነገር ረሳችሁት ሊሆን ይችላል። but I'm here to defend መሬት ላይ ያለውን ሪያሊቲ ማለት ነው። so wait for me እኔ ቻሌንጅስ ካቀርብልህ አሁን የኤፍሬምን ብትቀበል መልካም ይመስለኛል። thank you ስለሰማችሁኝ። እኔ መውጣት አለብኝ። እሻሙ ታንክ ዩ ሶ ማች ተባረክ። ማስታወቂያ እንትኑን ሁላችሁም ፕሊስ አንድ ጊዜ እንትን በሉ፣ እየገባችሁ ሪፖስት አድርጉ፣ ማስታወቂያውን ሼር አድርጉና አድርሱ ለሰዎች። እንደሱ ስለምታደርጉ አመሰግናለሁ። ታንክ ዩ ሙሉ ይቅርታ ስላቋረጥኩ። እሺ ፋይ ቅድም የሚወራበት በነበረው ጉዳይ ላይ እኔ ነበርኩኝ። ኢቭን ገስት ላይ ይህንን ጉዳይ ላወራ ነበር የሄድኩት እና ምናልባት የመጀመሪያው እንዲሁም እኔ በደንብ ላወራበት ብዬ የነበርኩት ስለ ብላስፈሚ ነው። ወንጌል ጌታን ተቀበሉ ብሎ መስበክ አቀባበሉን በተመለከተ በኋላ ያወራውን መለስበታለሁ። ግን መስበክ በራሱ ብላስፈሚ ነው፣ እነሱን ጌታን ተቀበሉ ብሎ ማለት የሚል ነገር ስለሰማው እሱ ላይ ላወራ ነበር የገባሁት። ማለት እንዴት ነው ብላስፈሚ የሚሆነው? ኦልሬዲ ወንጌል ጌታን ተቀበሉ ብሎ ካቶሊክን፣ ኦርቶዶክስን፣ ሌሎች ሰዎች ከወንጌላውያን አማኞች ውጭ ያሉትን ሰዎች መስበክ ብላስፈሚ ከሆነ ብላስፈሚ ደግሞ ይቅር የማያሰኝ ኃጢአት ነው። እግዚአብሔርን መስደብ ነው። እግዚአብሔርን መስደብ ደግሞ ይቅር የማያሰኝ ኃጢአት ነው። ስለዚህ ወንጌል በሰበክን ቁጥር ወገኖቻችን ምሳሌ እኔ ባለሁበት አካባቢ ዶሚናንት የሚያደርገው ኦርቶዶክስ ነው እንዳለ ማለት ነው ከ90% በላይ። ስለዚህ ወንጌል በሰበኩ ቁጥር እኔ እግዚአብሔርን እየሰደብኩ ነው ማለት ነው። ስለዚህ እኔ እግዚአብሔርን አገለግላለሁ ብዬ አስባለሁ፣ ልክ ጳውሎስ ሲያደርገው እንደነበረ። እኔ ግን ኃጢአት ውስጥ ነው ያለሁት ብዬ ይሄንን ልጠይቀው ገባው። አማን ቆይ አንድ ጊዜ ይቅርታ፣ አማኑ እንዳትወጣ ካልቸኮል ከአንድ ቪዲዮ አሳይሃለሁ ሲጨርስ ሙሌ። እሺ
እሺ ያ እና ከዛ በኋላ ይሄንን ነገር ምንድነው ያለው እዚህ ሪከርድ ላይ ይፋ ያሰማው ሪከርድ ላይ የሌለ ነገር ይሄ አሁን የመጣ ነገር ነው አልቀበለውም ኦሬዲ ከሐዋርያት ጀምሮ የነበረ አይደለም ይሄ አፖስቶሊክ ክሪድ ላይ የሌለ ነገር ነው እናንተ የምትሉት ነገር የለም እኔ አልቀበለውም ትክክልም አይደለም ማለት ስለዚህ ትክክል ካልሆነ ሁላችንም በዚህ መንገድ ነው የመጣ ነው የተቀበልንበት መንገድ ትክክል አይደለም በትክክል ኦሬዲ ጌታን አልተቀበልንም ነው ኦሬዲ አቀባበሉ ትክክል ካልሆነ ጌታን አልተቀበልንም ማለት ነው ምናልባት አይ እንደዚህ ማለት አይደለም ብሎ የሚለው ነገር ካለ ኢንተርፕሬት እንዲያደርግ ድል እንሰጠዋለን ዞሮ ግን ዋናው ነገር ምንድነው የተፈለገው እውነት ለመናገር ኢንቴንሽኑ ምንድነው የታሰበው ሲባል ከዚህ በፊትም እንግዲህ ብዙ ነገር ተነስቷል ቫሊድ አይደለም ሳክራመንታችሁ ምናምን የሚል ነገር ተነስቷል ቫሊድ ያልሆነ ሳክራመንት ያላቸው ሰዎች ደግሞ ወደ ኋላ እየተመለስኩ አይደለም ኢንቴንሽኑን ለማሳየት ብቻ ነው ቫሊድ ካልሆነ ሳክራመንታችን ቫሊድ ያልሆነ ሳክራመንት የሚወስዱ በራሴ ነው ገብቼ የጠየቅኩት ቫሊድ ያልሆነ ሳክራመንት የሚወስዱ ሰዎች ኦሬዲ ይድናሉ ወይ ምክንያቱም ሳክራመንቱ ራሱ ድነትን ስለሚሰጥ የዘላለም ሕይወት ስለሚሰጥ ያ ቫሊድ ያልሆነ ሳክራመንት የሚወስዱ ሰዎች ደግሞ ያ ድነት ይቀርባቸዋል የሚል ነገር ከራሱ አፍ ሰምቻለሁ ስለዚህ ምንድነው እየተፈለገ ያለው ቢባል ሁላችንም ለቀን ሉትራን ቅድም የተነሳ ሐሳብ አለ ለምሳሌ ሉትራን ትሆናለህ ወይ አንተ ከተሸነፍክ የሚል አንስታ ነበር ሃና ማለት ነው ስለዚህ ጸሎቷ ጸልያለሁ አለች እንግዲህ ብትኖርና ራሷ ብትመልስ አሪፍ ነበር ጸልያለሁ አለች ዲቤቱ እንዲደረግ ከዛ እንድትሸነፍና ከዛ ሉትራን እንድትሆን እንደዛ ነው እንግዲህ እኔ የተረዳሁት ማለት ነው ተሸነፈ ሉትራን እንድትሆን ማለት ነው እና ምንድነው የተፈለገው እኛ ሪሊ እንደዳን ያምናሉ ወይ ጌታ እንደተቀበልን ያምናሉ ወይ በዛ መንገድ እንደዛ ካመኑ ምንድነው የፈለጉት ታዲያ ከዚህ በፊት ስንሄድበት በነበረው መንገድ መሄድ ያልተፈለገው ነገር ምንድነው እኛ ጋር እንኳን መካነ ኢየሱስ አብረን ወንጌል እንሰብካለን ወንጌል አብረን ሰብከን ለእኔ ጌታ ላስቀበለው እችላለሁ ትክክል አንድም ቀን ትክክል አይደለም ተብዬ አላቅም ስለዚህ መጀመሪያ ምንጩ ግን ምንድነው ነው ፍላጎታቸው ምንድነው ኢንቴንሽኑ ምንድነው የፈለጉት እንዲው ቀርበው እነሱ የሚሉት በርግጥ እዚህ ፕላትፎርሙ ላይ ያለ ሰው ወይ ደግሞ እዚህ ሚዲያ ላይ ያለ ሰው ስለ ሉትራንና ስለ መካነ ኢየሱስ ትምህርት በትክክል ስለማያውቅ እንዲያውቅ እናደርገዋለን ነው ዓላማው ግን እዚህ ጋር ተያይዞ ነው ቃለ ሕይወትን ወይ ደግሞ የሪፎርምድን አንዱ ደግሞ የጴንጤቆስጤን ምን እሱን ለማሳወቅ ነው ወይ የመጣ ነው የእያንዳንዳችን ዶክትሪን ቃለ ሕይወት ምን ትላለች ነው ወይ መጽሐፍ ቅዱስ ምን ይላል ብለን ወንጌል በጋራ ለመስበክ አይደለም ወይ የመጣ ነው እንደዛ አይደለም ወይ ጴንጤቆስጤ ምንድነው የሚለው ሪፎርምድ ምንድነው የሚለው ሉትራን ምንድነው የሚለው ምናምን እያልን ያንን ነገር ነው ወይ ሰው ያ ነው ወይ ዓላማው እዚህ ፕላትፎርም ላይ የማገልገሉ ዓላማስ እሱ ነው ወይና እሱ ነገር በትክክል እንትን ቢደረግ አሪፍ ነው እኔ ውይይቱ ቢደረግ ማለት ቢመጣና ፊት ለፊት ሰው በሌለበት ቅድም የነበረበትን ቤት አይ ቲንክ ጥሩ ነፃነት ያልነበረው ቤት ነው በደንብ እንድታወራ የሚጋብዝ ቤት ስላልነበረ ነው እንደዚህ ግን ባለንበት መጥተው ብሌም ቢያረጉንና መልስ ቅድም ይፋ እንዳለው ብሌም ቢያረጉና መልስ በትክክል ብንሰጥና እሱ አባቶች ያለውም በርግጥ ያው ይሄንን ነገር ይፋ ስለያዝከው እሱን ላንተ ተዋሉና አቴንሽናቸው ግን መታወቅ አለበት የሚል ነገር ነው ጸጋ ይብዛላችሁ ሙሉ ተባረክ ይሄንን አሙ ለዚህ ነው አንድ ጊዜ ቆይ ያልኩ ይሄንን ቪዲዮ እንድታየው ነው ይሄንን ፖስት ያደረገው ጉዳይ ዲያቡ ይሄንን ጻፈ ይሄን ሰው ልብ ብላችሁ ተመልከቱ ምን አይነት ነገር እየተደረገ እንዳለ እሺ ዛሬ አይደለም የጀመረው ቅድም ብሎት ቢሆን እኔ ወደዚህ ነገር አልገባም ይሄንን አሁን እሱ ፔጅ ላይ ነው ያለሁት ቀጥታ እሺ ላምብላችሁ ከመጀመሪያው ጀምሬ እሺ አሁን እንትኑ እንዲሄድ አሁን ቀጥታ ከአካውንቱ ላይ ነው እሺ ያለሁት ቀጥታ እሺ ቻሌንጅ ይላል ቻሌንጅ ነው ቻሌንጅ ልና ለፕሮቴስታንት አማኞች ይሄ ሁለቱ ከሙስሊምና የመጡ ጊዜ የጻፈው ማለት ነው ኦኬ ከጨለማው ወደ ክርስትና የሚመጡትን ንስሐ የምናስገባበት
መንገድ ወይም ኮንፌስ እንዲያደርጉ የምናደርግበት መንገድ ትክክል ነው ብላችሁ ታምናላችሁ? አሁን ኮንፌስ እንዲያደርጉ የምናደርግበት መንገድ እነዚህን ያሟላል ይልና ነገረ ክርስቶስ ፍጹም አምላክነቱን፣ ፍጹም ሰውነቱን፣ መከራ መቀበሉን፣ መሰቀሉን፣ መሞቱን፣ መቀበሩን፣ በሶስተኛው ቀን ከሙታን መነሳቱን፣ ወደ ሰማይ ማድረጉን፣ በአባቱ ቀኝ መቀመጡን፣ ከዚህ በኋላ በሕያውና በሙታን ሊፈርድ እንደሚመለስ አምናለውን ያካትታል ይላል። ሁለተኛ ሥላሴን ያካትታል። አንዲት ቅድስት የሐዋርያት ቤተክርስቲያን የሚለውን ያካትታል። ትንሣኤ ሙታንን ያካትታል። በኃጢአት ስርየትና በዘላለም ሕይወት አምናለሁ የሚለውን ያካትታል። ስለዚህ እነዚህን ሁሉ ኮንፌስ እንዲያደርጉ እያደረግን ካልሆነ ሙሉ ኮንፌሽን ወይም ኑዛዜ አይደለም ማለት ነው። ከዚህ ሁሉ ግን የጥንቷ ቤተክርስቲያን አዳዲስ አማኞች አምነው ሲጠመቁ ኮንፌስ ሲያደርጉበት የነበረውን ማስቀጠል ለምን አቃተን? የራሳችንን ሙሉ ኮንፌሽን ያልሆነን በራሳችን መንገድና ልክ አስጠብቦ መስፋት ለምን አስፈለገ? በ200 ኤዲ የጥንቷ ቤተክርስቲያን በሮም አዳዲስ አማኞች ሊጠመቁ ሲሉ ኮንፌስ የሚያደርጉት የሐዋርያትን የእምነት መግለጫ ነበር ይላል። ይሄ ከእስልምና ወደ ክርስትና የመጡ ሰዎች ሊጨርሰው አንድ አለ የቀረ እኔ ሁሉም በሚችል አምላክ እንግዲህ ይሄንን ታውቁታላችሁ። አፖስቶሊክ ክሪድ አይደል? ሁሉም በሚችል አምላክ ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ደግሞ በአንድ ልጅ። ይሄ በቃላችሁ ብዙዎቻችሁ ታውቁታላችሁ። ከዛ ከታች ምን ይላል? ይህ ነው ሙሉ ኮንፌሽን ማለት በራሳችን ልክ ከሰፋናቸው ነገሮች ወተን ወደ ጥንቱ እንመለሳለን። ይሄ የመጀመሪያ ከእስልምና ወደ ክርስትና ሲመጡ ነው። ከዛ ይሄንን ሲጽፍ እኔ ፔጄ ላይ ሄድኩና ስሙን ሳልጠራ አንድ እዚህ ቲክቶክ ላይ ያሉ አልኩኝ ቄስ ተቀላቅሎባቸው ይሄንና ይሄን አሁን አልናገረውም ይጥሪ ስለጠራው ይሄንና ይሄኛው ተቀላቅሎባቸው ጭራሽ አፖስቶሊክ ክሪድን ኮንፌስ አስደርጉ ማለት ጀምረዋል። ይሄ ነገር ስህተት ነው። የሚደረገው እንደዚህ ነው። እኛ የምናደርገው ከመጀመሪያው ቤተክርስቲያን ጀምሮ የነበረው ይሄ ብዬ ረጅም እንትኑ እንደዚህ ጽሁፍ አይደለም። ጽሁፉ ቀጥሎ እንደዚህ ከታች እንደዚህ ይጽፋል አይደል? ቲክቶክ እዚህ ላይ ታይትሉን አድርጌ ዝርዝር ጠቅላላ ሳይድ በሰንጠረዥ ሁሉ አድርጌ ልዩነትና አንድነት ብዬ ማለት ነው አስቀምጬ ነበር። እሱንም አይተውት አሁን ድጋሚ ነው ያነሳው ነገርየውን ማለት ነው። ኦኬ ስለዚህ አሁን በቃ ይሄ የእንትን አይደለም ማለት ነው። ዴሊብሬትሊ ያደረገው ነው። የላይቭ ውይይት ምናምን ቢሆን በቃ ጠይቀውት የሆነ ነገር አለ ምናምን እንደዛ ነው። ግን ሆን ብሎ ቁጭ ብሎ ጽፎ ምናምን ደልዞ ነው። ስለዚህ አሁን ውይይት ጥሪ ያደረኩት በዚህ ጉዳይ ላይ ነው። እኛ ኮንፌስ የምናስደርጋቸው 200 ትላለህ እንዴ? እኔ እያልኩ ያለሁት እኛ የምናስደርገው ከ100 ክፍለ ዘመን ከመጽሐፍ ቅዱስ ይጀምራል። በ100 ክፍለ ዘመንም የነበረ እስካሁን ያልተቋረጠ የቸርች ፋዘርስ ኤቭሪ ሲንግል ቸርች ፋዘርስ የተናገሩት ማስረጃ አመጣለሁ። አንተ የተናገርከው ነገር በሙሉ ማስረጃ ታመጣለህ። ውይይቱ እዚህ ላይ ነው የምናደርገው በእግዚአብሔር ቃልና በቤተ ክርስቲያን አባቶች ነው። እኔ ግን አይ ፕሮሚስ ስትመጣ እኔ ማስለመድ ስለማልፈልግ ነው በመጽሐፍ ቅዱስና በአባቶች ትምህርት ያልኩ እንጂ መጽሐፍ ቅዱስ ላይ 2 ጥቅስ እንኳን አልጠቅስም። እኔ ማረግ አንተ አባቶች አይደል ያልከው መጽሐፍ ቅዱስ አልጠቀስክም። ስለዚህ እኔ በአባቶች ነው መዋየት የምፈልገው አንተን አባቶች ላይ ነው እኔ ውይይቴም ክርክሬም ማስረጃ የሚሆነው። ግን ማስለመድ አልፈልግም። በአባቶች ብቻ ብዬ ውይይት አልጠራም። በመጽሐፍ ቅዱስና በአባቶች ትምህርት ብዬ የጠራው ለዛ ነው። እሺ ስለዚህ ይሄን ውይይት ተቀበል። ይሄንን እንድታየው ነው። የዛሬ ጀመረ አይደለም። ኦኬ ያ ኢፌ እኔ ጽሁፉን አላየሁትም ፎሎ ስለማላረገው አይመጣልኝም። በቅርብ ያየሁት አንደኛው ይሄ የተቆራረጠ ነው የድፊባቸው ምናምን የምትባለዋ ሴት የለቀቀችውን ያንን መልሶ ፖስቶ ነው ያየሁትና ሲሪየስሊ ነው ያልነው ወንድሞች በውስጥ አውርተን ማለት ነው ለምን በዚህ መንገድ ይኬዳል የሚል ነውና ሶ አፍተር ኦል ምን አይነት ነገር እየመጣ ነው ያለው? we are ፕሮቴስታንቶች ከምንም በላይ የመጽሐፍ ቅዱስ ነው የመጨረሻው ዳኛ ብለን የምናምን ሰዎች
ከመች በኋላ ነው ሌተር የሆኑ ዴቨሎፕመንቶች እነሱ እንደ ኢንፋሊብል ሩል ወይም እንደ ማይሳሳት ሩል የቱ ጋር ነው ማሰብ የጀመርነው? የቱ ጋር ነው ማሰብ የጀመርነው? ኦኬ አፖስቶሊክ ክሪድ ችግር የለበትም። ሰው ሪሳይት ቢያደርገው ችግር የለበትም። ኦኬ ናይሲን ክሪድ ችግር የለበትም። ችግር የለበትም ያልነው ለምንድን ነው ሲባል እያንዳንዱን መስመር መጽሐፍ ቅዱስ ውስጥ ስለምናገኘው ነው እንጂ አዲስ ነገር አባቶች ስለነገሩን አይደለም። ባይዘ ከመቼ ጀምሮ ነው እዛ ነገር እነሱን አስቀድመን እዛ ነገር ላይ መንጠልጠል የጀመርነው? እሱ ነው እኔ ግራም ይገባኝ። ትራዲሽን ከተባለ we have immense tradition። አሁን በትራዲሽን ደረጃ ይወራ ከተባለ ሉትራን በነበረበት ዘመን የነበረ ትራዲሽን አለኝ። የኔ ትራዲሽን ራሱ አንስቼ ማውራት እችላለሁ እዛ ላይ ቆሜ። ግን እንደዚህ አይነት ነገሮችን አምጥቶ ወደ ጎን መተኮስ እሱ ነው ማይገባኝ። እኔ በቃ ይቁም ስል የነበረውም እሱን ነው። ግን በቃ ቃታቸውን ስበው በፉል ፓወር ነው የመጡ። ሲመጡ ቤተክርስቲያናችንን ማደስ ነው የፈለግነው፣ አልመን ነው የምንመታው ምናምን እኮ። ቤተክርስቲያንን ስታደስ ለቤተክርስቲያን ነው መናገር ያለብን። ተቀላቅላችኋል ከካሪዝማቲኮች ጋር ተቀላቅላችኋል እንደዚህ ልምምዶች ከተባለ ብሌም እያረጋችሁ ማውራት ያለባችሁ ሉትራን ቤተክርስቲያን ነው ኦር እንዳጠቃላይ ያለችውን ኦር ኢትዮጵያ ያለችውን ነው መናገር ያለባችሁ እንጂ ወደ ጎን እየተኮሳችሁ መሆን የለበትም ስል ነው የከረምኩት። እኔ ስል ነው የከረምኩት። ክሌሞቹ ስተት አለ አይደለም ፖይንቱ፣ ግን ክሌሙ እየሄደ ያለበት መንገድ it is not okay። ወደ 200 አካባቢ ነው የሚገመተው ይሄኛው ጽሁፍ ወጥቷል ተብሎ የሚታሰበው የአፖስቶሊክ አምያ አታውራት እንትኑን እንዳትገባ የኔ ክሌም ነው። እንትኑ ለዲቤት የሚሆኑ ፖይንቶችን ልክ ከማውጣት አንጻር አይደለም። ግን በቃ እኔ አሁን የሆነ የሚያንገበግበኝ it is not like የሆነ አሁን የፔንቴኮስታሎች ክሌም ስለሆነ አይደለም። አዘ ሪፎርምድ ባፕቲስት ነው እያወራ ያለሁት ነው። አሁን ላይ አዘ ባፕቲስት ማለት ያ ነገር በሌለበት ድነት የለም ኦር የጎደለ ነገር አለ የሚል አስተምሮ መቼ መጣ ነው ጥያቄው። መቼ መጣ ነው? በክርስቶስ ኢየሱስ እመን አንተና ቤተሰቦች ትድናላችሁ ስተት ነው ማለት ነው። ለምን ትንሳኤ ሙታን ስለሌለበት ውስጡ? ለምን አንዲት ቅድስት ቤተክርስቲያን ስለሌለችበት ውስጡ? እና በጳውሎስ እጅ የተቀበሉ ዳን እስከ 200 ያሉ ሊትራሊ በዚህ ክሌም መሰረት አፖስቶሊክ ፋዘሮች በሙሉ ያልዳኑ ነው የሚሆኑት ኦር የጎደለ ነገር አላቸው ነው የሚሆኑት። ምክንያቱም እስከ 200 ያሉ ስለሆነ የአፖስቶሊክ ፋዘሮችን የምናነሳው አፖስቶሊክ ፋዘሮችም ራሱ ማኑ ነክተዋል ማለት ነው። እንደዚህ አይነት ኢሹዎችን ለምንድን ነው የምናመጣው? ኢቨን ኢሹ ነው ወይ ይሄ? እንደዚህ አሁን ዲስከስ ይደረጋል ወይ? ለምንድን ነው ወንጌል የማይሰበከው? እንዴ ኦኬ አሁን ሪሳይት ማድረጉ ችግር ሆኖ ከሆነ በቃ ሪሳይት አስደርግ፣ ወንጌል ሰብከ ኦርቶዶክስና ካቶሊክን እንትን ምንድነው እነሱን መስበክ ሄሬሲ ስለሚሆን ኦር ምንድነው ብላስፈሚ ስለሚሆን እነሱን ትታ ሌሎችን ትሰብክና ከዛ በኋላ ምን ታረጋለህ? አስመጥተ አፖስቶሊክ ክሪድን እንትን ሪሳይት አስደርጋቸው። እሱንም እያየን አይደለም እኮ ችግሩ ያ በሌለበት ነው ይሄ ሁሉ አቧራ ማስነሳት እየተካሄደ ያለው። ለኔ ምንም ግብ የሌለው አይነት ሩጫ ነው። እንደዚህ አይነት ሩጫ ግብ የለውም። ወደ ጎን እየተተኮሰ ያለው ነገር ግብ የለውም። ግብ የለውም። በቃ ወንጌል ስበኩ፣ አምጡና አፖስቶሊክ ክሪድ ሪሳይት አስደርጉ። አሁን እንደዚህ ስል የሆነ ወር ፔንቴኮስታሎች ጋር ወግኜ ምናምን አረ በኔ ትራዲሽን ውስጥ አፖስቶሊክ ክሪድን ሪሳይት እናስደርጋለን። ግን ያ ነገር ከጎደለ በቃ የሰውዬ ዳምንድ ነው ሞቷል ጠፍቷል ምናምን አንልም። ክርስቶስ ኢየሱስን ይመን ጀስቲፋይ ይሁን ደን ከዛ በኋላ በሆሊ ስፒሪት በኩል ፍሬዎችን እያሳየ ይቀጥላል። ዳስ ደ ቤዚክ ሳልቬሽን ፎርሙላችን እሱ ነው አለቀ። ግን እንደዚህ አይነት በጣም ኤሌመንታሪ ኢሹዎችን እያመጡ ወደ ጎን ማበጣበጥ ጤና ቢስነት ነው። ኦኬ ጤና ቢስነት ነው። እኔ the only claim የምወስደው አሁን በዚህኛው ቶፒክ ላይ ሳይሆን ያ ድምፀ ቀጭኑ ልጅ ባወራው ነገር ላይ እኔ በግሌ ሄድበታለሁ፣ የድቤት ጥሪም አቀርባለሁ። እኔ ግን አሁን እዚህ ጋር አይደለም ነገሮች ሲረጋጉ ነው ማረገው። መጥቶ እንዲያወሩ አረጋለሁ። እኛ ብቻ ነን ትሩ ቸርች ብለን ምናምነው ምናምን ያለው ልጅ ማለት ነው። እሱ ልጅ ጠራውና ምናወራው ይሆናል። አሁን በዚህኛው ቶፒክ ላይ ግን መቀጠል አለበት። እንደዚህ አይነት ሃርሽ ክሌሞች እየተሰጡ ከዛ በኋላ ምንም እንዳልተፈጠረ ሮጦ በር መዝጋት ማያስኬድ አካሄድ ነው የሚሆነው። አያስኬድም። ያ ታንክ ዩ ታንካሙዬ። እሺ ጌሳምዬ ቀጥለው አንተ ነህ። እሺ ሰላም ለእናንተ ይሁን። ቅዱሳን እንደገና ስላየዋችሁ
ኧረ ካህኑ ረግ እንደምን አለ? በስማም ተናፍቃል። ሰላም ለእናንተ ይሁን። ተባረክልኝ። ተመልሻለሁኝ። እግዚአብሔር ይባርካችሁ ሁላችሁንም። ሰሙዬ ከላይ አየዋለሁኝ። አይቼ ነበረ እዛ በነበርኩ ጊዜ ደስ ብሎኛል። በዚህ አጋጣሚ ስላላገኘው ዌልካም አለሁኝ። ተባረኩ። ኢቫንጀሊክ ወንጌላዊ ማን ነው? እሁድ ስለበረርኩ ነው። ቪዲዮ ቀረጻ ስቱዲዮ ውስጥ እናደርጋለን ብዬ ነበረ። ፍላይቴን አላወቅኩትም። እሺ፣ ተረዳው። ቴንክ ዩ። ምናልባት 22 ይላል ዲሴምበር እና 1240 ስለሚል አላወቅኩም ሰንዴ እንደሆነ እና ለካ 1240 በዛ ምክንያት ነው። አንተም ድሬዳዋ ፍላይ አድርገህ ነበረ። በዚህ ነው። ይቅርታ በዚሁ አጋጣሚ እና ምንድነው? እሺ ሁላችሁንም እዚህ ያላችሁ ሰላም ላችሁ እና አቁም ነው የምለው። ምክንያቱም ከ15 ዓመት በላይ እንተዋወቃለን። ዳዊት እየሰማ ከሆነ በደንብ እንተዋወቃለን። ስለዚህ እኔ ራሴ በህይወቴ የማልወደውን ነገር እንዳደርግ ነው የምትገፋፋኝ። you need to stop it። አሁን እንደተባለው ማቆም አለብህ ብዬ ነው በአጭር ቃል የምነግርህ። ምክንያቱም ራስህ አሁን እንዴት አድርገህ ከመቼው አፕዴት አድርገህ ሉተራን እንደሆን ካላውቅ ከዚህ በፊት ከ15 ዓመት በፊት ቤሪያ አብረን በነበርን ጊዜ የካሪዝማቲክ ሰባኪ ነበር። እንደውም ማኑዋሊ ጨርቅ እና ጳውሎስ ልብስ ተቆርጦ እንትን እንደተባለ ዘላስት ፕሪች ያደረከው እሱ እንደሆነ ነው ባልሳሳት። እና የካሪዝማቲክ ፔንቴኮስታል ፕሪቸር ነበርክ። ማኑዋሊ ካልተጠቀምን ጥላችን እንትን ካላለ የምትል ሰው እንደነበር ካስታውሳለሁ። እና አሁን አፕዴት አድርገህ ሉተራን ሆነህ መተህ እንደዚህ አትበጥብጥ። ይሄንን ጥሪ ላንተ አቀርብላለሁ። ዲቴልስ አልገባ። በአጠቃላይ እኔ እስከዛሬ ድረስ ያንን ስታደርግ አንተ እንደሆን ካላውቅም ነበር። ሂኖሚ ታውቀኛለህ፣ አውቃለሁ። እና አቁም። እዛ ኤክስ ኮሙኒኬት የተደረከበትን ታውቃለህ። ምንም አሁን ኤፊም ለአንተ ጊዜ ማጥፋትም ዲቤትም አያስፈልግም። ምንድነው እስከዛሬ ድረስ አድገህ የለም እንዴ? ከ15 ዓመት እድሜ ሲጨመርልህ አስታራቂና እና ነገሮች መለወጥ ነበረበት። ምንድነው ለዘላለም አንተ በየሄድክበት የምትበጣበጠው? ስለዚህ እኔ ስታፒት ያንን በዚሁ አጋጣሚ እንትን እላለሁ። ቪዲዮ ብሪፍ አድርጌ እሰራለሁ። ይሄንን እንትን እላለሁ። ራስህ ሉተራን አልነበርክም፣ አሁን ነው እንትን ያልከው። በዛ ላይ ደግሞ በምድር አሁን እንዳልኩት በምድር እኔ አገልግዬን የመጣሁት ሀገር ቤት ብዙ ቦታ ላይ አገልግለናል። አብረን ከሉተራን ጋር አገልግለናል። የምድር ያለችውን የሉተራን ቤተክርስቲያን አንተም አብረው ያሉ አንዳንዶቹ ማን እንደሆኑ የማይታወቁት አትወክሉ ማንነታቸው አይታወቅም አንዳንዶቻችሁ። እኔ ይሄንን ነገር ሳትጀምሩ በፊት በጣም ግራ የሚገባኝ የነበረው አንዳንድ ቦታ ላይ ስገባ ዘላችሁ የምትወጡ ነበራችሁ፣ ጥላቻ ያላችሁ። ኦኬ ወይ ስገባ ትወጣላችሁ ወይ ስወጣ ትገባላችሁ። እንዲህ አይነት ነገር በጥላቻ የተሞላችሁና አንዳንድ ጊዜ አሁን ቅድም እንደተባለው ኤፊ እንዳለው እኔ አላወቅኩም እነ ሴናና ማነው ወደ ጌታ መጥተዋል እግዚአብሔር ይመስገን በሄድኩበት ጊዜ የዛን ጊዜ እንደዛ ተቆጥተህ ይሄንን የሰራህበት the same thing አንድ ወንድም አሁን ስሙን አልጠራም ቤቱ ገብቻለሁኝ ሜሎስ ሴናን እስልምና ከመሄዷ በፊት ሲያስረዳ ተናዶ ቤቱን የከፈተ ሰው አለ። ተከትየው የሄድኩት እስከመጨረሻ ድረስ የተበጣበጠን ማለት ነው። እነዚህ ሰዎች ማንነታቸው እንኳን አይታወቅም። ወንጌል ሲሰበክ የሚናደዱ ነፍሳት ሲድኑ ነፍሳትን ፎሎ አፕ ስታደርጉ ግልገሎችን ጠብቁ እንዳለ ፎሎ አፕ ስታደርጉ የሚበሳጩ ናቸው። ጆቫ ይሁኑ እስላም ይሁኑ ኦንሊ ጂሰስ ይሁኑ አላውቃቸውም፣ አናቃቸው፣ በደንብ ማይታወቁ ናቸው። ዳዊት በምድር ያለችውን ቤተክርስቲያን አይወክልም። ለምንድን ነው? አሁን በአጭር ቃል ግልጽ ላደርግላችሁ ባለፈው ለመናገር ሞክሬያለሁኝ። መርሲ ጋር ገብቼ ነው መሰለኝ ሀገር ቤት ታምሜም ነበረ። እዛ ገብቼ በደንብ እንትን አላልኩም። እኔ የኔ ማለት ነው የተካሄደው ልደታ መካነ ኢየሱስ ነው። እኔ ነበርኩ ቃል ማቅረብ የሚገባኝ። ድምጼ ስለተያዘ ፓስተር ኃይሉ ነው ቴክ ኦቨር ያደረገው። በግድ ካልወጣ ሞክረው ማይክ ይረዳሃል ብሎኝ መጨረሻ ላይ እሱ ቴክ ኦቨር ያደረገ ቄስ ነብዩ ነው ኢንትሮዲዩስ ያደረገኝ። ከዛ በኋላ ደግሞ ሰርጉ ራት ግብዣ ላይ
መጥቶ የሰበከው ቄስ ትግስቱ ነው፣ ታውቁታላችሁ በአጭር ቃል። እና ከዛም በላይ ብዙ ኮንፈረንሶች፣ ብዙ አገልግሎቶች ከሉተራን ጋር ድሮም ከአገሬን ከመውጣቴ በፊት አብረን እንዳገለገልን አገልግለናል። በምድር ላይ እንደዚህ የሚባል ነገር የለም ወገኖቼ። አሁን እነዚህ ሚሊታንት ሆነው የመጡ ሰዎች እንደሚያደርጉት መለያየት የለም፣ መለያየት የለም እንዴ። የካውንስሉ መሪ ቄስ ደረጃ አይደሉም እንዴ? ቄስ ደረጃ እኮ ናቸው። የካውንስሉ መሪ ማለት አጠቃላይ የወንጌላውያን አብያተ ክርስቲያናትን ሪፎርመርስ ቢሆኑ ፔኔኮስታል ይሁን ሉተራን ይሁን አንድ ላይ የሚመሩት እሳቸው ናቸው። ለምንድን ነው እሳቸውን ተጠርቶ እነ ኤፊ ኢንተርቪው አድርጓቸው? እነዚህ ሰዎች አስቸግረዋል፣ ለወንጌል እንቅፋት ሆነ። የመጨረሻ ዘመን ነው። ማቴዎስ 24:14 ላይ ለሕዝብ ሁሉ ምስክር ይሆን ዘንድ ይሄ መንግስት ወንጌል በዓለም ሁሉ ይሰበካል፣ የዛን ጊዜ መጨረሻ ይሆናል። ዲስትራክቲቭ የሆኑ እየመጡ ኢጎ ያላቸው እነዚህን ሰዎች እንደዚህ ያሉ የሚበጠብጡ በጥባጮች ናቸው እነዚህ ሰዎች። ስለዚህ ኃይል ይባሉ ይገባል። ስለዚህ ሉተራን አይደለህም፣ በየጊዜው አንተ ራስህን እየለዋወጥክ እንትን የምትል ሰው ነህ ዳዊት። እና you need to stop it። አለበለዚያ ጠቅላላ ማስረጃ አለ። ከዛ የነበሩ አስተባባሪ ብሔራዊ ቴሌኮንፈረንስ ነው ጋይስ። እና ወገኖችም ስላሉ አምጥቼ ኤክስፖዝ ነው ማደርገው። አትበጥብጥ። ያ ባይ ዚስ ታይም አንተ ይሄ አድገህ ያንን ካራክተርህን ያንን አካሄድን ማቆም ነበረብህ። እንትን ከቲክቶክ እጠፋለሁ ምናምን ብለህ ሲምፓታይዝ ለማድረግ እንደገና ተመልሰህ መጥተህ የምትበጠብጥበት ምንም ጉዳይ የለህም። እና አብረን ነው አገር ቤት ያለ ነው። በየጊዜው ራስህን አትለዋውጥ፣ እየለዋወጥክ አትምጣ። እና ከ15 ዓመት በፊት ይሄንን አካሄድን እናውቀዋለን፣ አንተ ማውቀዋለህ፣ እኔ አላውቅም እስከዛሬ ድረስ። አሁን መርሲ ያንን ነገር ኤክስፖዝ ካደረገች በኋላ ነው እንትን ያለው። ሌላኛውስ እንትን የሆነ ቪዥነሪ የሆነ ቸርች ውስጥ የሚያገለግልና ባይብል ስተዲ ይመራ የነበረ አብሮ እንትን ሲል የነበረ ኤክስፖዝ ተደርጓል። ሌሎቹ በልሳን እየተናገሩ እንደዚህ አይነት የሚባል ነገር የለም። ዓላማችን ክርስቶስን መስበክ ነው፣ ወንጌል ለመስበክ ነው። ቲክታክ ላይ ህፃን፣ አዋቂ፣ የተማረ፣ ያልተማረ ኦኬ እና ገጠር ከተማ ያለ ቲክታክ ላይ ነው ያለው። ይሄንን በትክክል እንድንጠቀምበት ወንጌልን እንድንሰብክ ዲስትራክቲቭ አትሁን ወንድማችን። ምንድነው ድራይቭ የሚያደርግ? ምንህን ነው የሚያምህ አንተ ወንድም? ይቅርታ አድርጉልኝ፣ ምን ሆነሃል? እና እባክህ በየጊዜው እየመጣ ይሄንን አጀንዳ አታስለውጥ፣ አቁም። አለበለዚያ ፐርሰናል ነው የሚሆነው። በቃ ፐርሰናል ይሆናልና you need to stop it። የወንጌል እንቅፋት ሆነህብናል። እኔ ባጭር ቃል ይሄ ነው ብሪፍ አድርጌ እንትን እሰራለሁኝ ወገኖቼ። እንዴ ብዙ ነገር ባለፈው ተናግሬያለሁ። እኔ አሁን ዳላስ ቤተክርስቲያን ውስጥ ዳንኤል አምደ ሚካኤል የሚያገለግልበት ቤተክርስቲያን ውስጥ አንድነት በህብረት አብረን እናገለግላለን። ስቲል እናገለግል ነበረ። አሁን ሌላ እንትን ብያለሁኝ። እዛ ቤተክርስቲያን ውስጥ እርቪንግ የሚባል ቦታ ቼክ ማድረግ ትችላላችሁ። እርቪንግ ቤተክርስቲያን አጥቢያ አውጥታ ኦርዴን ያደረገችው ፓስተር አበራ ነው፣ ዶክተር አበራ። እዛ የሆነ ቴዎሎጂ ኮሌጅ ስሙን ረሳሁት እንጂ አገር ቤት ከስሞን ሙላት ጋር አብሮ እየተለዋወጡ ዲን የነበሩ ማለት ነው። ልታውቁ ትችላላችሁ። መካነ ኢየሱስ ሰው ፔኔኮስታል ቸርች ኦርዴን ያደረገችው የሉተራን ቸርች እንትን ነው ሰው ነው። እንደገና ደግሞ እዛው ወንጌላውያን ቤተክርስቲያን ዳላስ ፓስተር በድሉ የሚያገለግልበት ዶክተር ሻውል መጠየቅ ትችላላችሁ። አብረን ስናገለግል የቤተሰብን ህብረት ይመራ የነበረ ጋይስዩም የሚባል ሪታየር አድርጓል። የመካነ ኢየሱስ የሉተራን እንደውም አባቱ አያቱም ጭምር ሉተራን የነበሩ ናቸው። ቺልድረን ሚኒስትሪ ትመራ የነበረችው ትያዘነጋሽ ሉተራን ናት። አንድ ቤተክርስቲያን ውስጥ የቃለ ሕይወት መካነ ኢየሱስ አብረን ነው የምናገለግለው። እንደዚህ የሚባል ነገር የለም። ይሄንን አመጻ አትስሩ እባካችሁን፣ ስታፒት። ቀደም ወንድሜ እንደተናገረው ዓላማችን እዚህ ቦታ ላይ ወንጌል ለመስበክ፣ አለበለዚያ ፐርሰናል ይሆናል። will be nasty ወንድማችን፣ ስታፒት። እና ኤፊ አንተ ምንም ከሱ ጋር አያስፈልግም፣ ምንም እንደዚህ አይነት ነገር አያስፈልግም። አይዊሽ እኔ ከመጣሁኝ በኋላ ትንሽ እንትን ካልኩኝ በኋላ አመት ባለም ስለነበረ ፐርሰናሊ ወይ ስልኩን አግኝቼ ደውልለታለሁ ብዬ ነበር። ሌሎችም ለዚህ ፋሲሊቴት የምታደርጉ እንደ ኤልዛቤት የምትሰሩ ሰዎች ወንድም ይሁን ሴቶች ስታፒት። እሱ የሚናገረውን ነገር የሆነ እንትና ብሎ አንብቦ ምናምን የተማረ ነው ምናምን፣ ማንም ሰው አንብቦ መናገር ይቻላል። በፊት ለፊታቸው መጽሐፍ ያስቀምጡና ያንን ያነባሉ፣ በቪዲዮ አይገለጹም። የተማረ ነው ምናምን ነው። who cares? የተማረ ሰው ምለው ነው የእግዚአብሔርን ቃል ዴሊ የሚናገር ነው።
እንደ እግዚአብሔር ቃል የሚናገር ነው መጽሐፍ ቅዱስ የሚል ቤተክርስቲያን በዚህ ዘመን የምትመራው በእግዚአብሔር ቃልና በመንፈስ ቅዱስ ነው። መጽሐፍ ቅዱስን ስትጨምቁት እንጂ በአየለ በበቀለ በሉተር ወይም በካልቪኒዝም በካልቪን በጆን ካልቪን ወይ በምናምን በአባቶች አይደለም። የእግዚአብሔር ቃልና መንፈስ ቅዱስ ነው ቤተክርስቲያንን የሚመራት። በዛ መሰረት ነው ቤተክርስቲያን አላይን እያደረገች ራሷን የምትመራው። ሌሎች ኮንትሪቢዩት ያደረጉት መልካም ስራቸው ይወሰዳል። እኔ ክርስቶስን እንደምመስል ክርስቶስን ምሰሉ ነው የተባለው እንጂ እኔ ካልቪንን ልመስል ሉተርን ልመስል ወይም ጃን ክርስቶስን ልመስል ወይ ቅዱስ አትናቴዎስን ልመስል አይደለም የተጠራሁት። አይደለም እየመጣ 10 ጊዜ እነሱን ስም አትጥራብኝ። የኢየሱስ ክርስቶስን ስም ብቻ ነው እንዲጠራ ሊሰበክ የሚገባው። ይሄ ብራዘር ስታፕ ኢት። ይቅርታ ኤፊ ጀስት ብሬንስቶርም ይሄንን ልናገር ብዬ ነው። ጀስት ያማል ወገኖቼ፣ የመጨረሻው ዘመን ነው እና ወንጌል እንዳንሰብክ እየመጣ 10 ጊዜ ራሱ ነገሩን እየሳበ አጀንዳዎችን ሁሉ ወደዛ እንትን የሚል ነገር ያለውኝ ማስጠንቀቂያ ተናገር ያለውኝ ከጸባይ ውጪ አደርገዋለሁኝ። ዳዊት ስታፕ ኢት ሂስተን ቴክሳስ። እዛም ኮንታክት አደርጋቸዋለሁ። ጓደኞች ያሉ፣ ወዳጆች አሉ፣ አገልጋዮች አሉ። እንደዛ እናደርጋለን። ምንም ቄስ ምናምን የሚባል ነገር የለም። እሱ ቄስም ምንም አይደለም። ታንክ ዩ ጋይስ። ታንክ ዩ ጌርሳምዬ። እንግዲህ ማስታወቂያ የተለቀቀውን የውይይት ጥሪ ባካችሁ ሪፖስት አድርጉ፣ ሪፖስት ሼር አድርጉ። ሁላችሁም እየገባችሁ አድርሱ አሁንም። ስለዚህ ይሄ ነገር አንድ መታወቅ አለበት። በተደጋጋሚ የምናገረው ነገር ውይይታችን ከሉተራውያን ወይም ደግሞ ከመካነ ኢየሱስ ጋር እንደዛ አይደለም። ውይይታችን ይሄን ይሰለቻቸዋል ላይ ነው የቆያችሁ ሰዎች፣ ግን አሁን ብዬ ነው ይሄን የምናገረው፣ አውቄ ነው የምናገረው። እኛ ዲቤት የምናረገው የመካነ ኢየሱስ ትምህርት የለንም፣ ወይም ደግሞ የሉተራን ትምህርት የለንም። የመካነ ኢየሱስና የሉተራን ትምህርት ዲባንክ የሚደረግ ትምህርት ቢኖረን፣ የምንቃወመው ትምህርት ቢኖረን እንደ አብያተ ክርስቲያናት አንድ ህብረት ሆነን መሪያችን እነሱ ሆኖ አንቀጥልም ነበረ። እንደዛ አይደለም። ስለዚህ አይ ፐርሰናሊ እንዳልኳችሁ ነው፣ ሁልጊዜ እንደምላችሁ እኔ የምቃወመው ወይም ደግሞ ዲቤት የማረገው ውይይት የምጠራው የሉተራን ትምህርት የለም፣ የመካነ ኢየሱስም ትምህርት የለም። ሊከፋፍሉን በሚፈልጉ ሰዎች እንደገና ደግሞ ሚስ ሪፕሬዘንት እያደረጉ ከዚህ በኋላ ግን አንታገስም። ሌሎቹን ጥግ እንዳስያዝን ጥግ እናስይዛለን። ከአንድ ውይይት ያለፈ ነገር አይኖርም። which is የነበረው ነገር እኮ ዝም ብሎ ነገር እኮ አልነበረም እኮ። ዛሬ ብዙ ሰው ዋጋ ከፍለዋል። እዚህ ላይ የምታዩቸው ሰዎች በሙሉ ዋጋ ከፍለዋል። የተደረደሩት ሰዎች ማለት ነው። ሚስ ሪፕሬዘንት የተደረግንበትንም ነገር አጥርተን የነበረውን ነገር ሁሉ ጨርሰን እኛ ላይ ጥያቄ መነሳት አብቅቷል። በእኛ አስተምሮ ላይ በእኛ ልምምድ ላይ ምናምን ጥያቄ ድሮ ነው የዘጋ ነው። ፋይል ተዘግቶ ወደ መዝገብ ቤት ልከናልኛ። እሱን በያፎፍ እናንተ ሁሉ ሆነን ማለት ነው ጨርሰን ዘግተን ነበር። እናንተ ናችሁ ያው ቆስቁሳችሁ መጀመሪያ ያመጣችሁት። እኔ ብዙ ነገር ምላሴን እየጠበቅኩ ነው። ዛሬ የውይይት ጠሪ ስለሆንኩኝ አልናገርም ያለፈ ነገር ማለት ነው፣ ሰበብ ላልመ እንትን ለማለት እና አሁን በትትና በሪስፔክት ፉል በሆነ መንገድ ጥሪ አድርጌ ያለው የውይይት ጥሪውን ተቀበል። እንግዲህ ወንጌል አማኞች እስከዛሬ ድረስ ኮንፌስ የምናስደርገው ቀደመችውን ቤተክርስቲያን ወይም የቤተክርስቲያን አባቶችን ትራዲሽን የተከተለ አይደለም። ስለዚህ እሱን መተህ እውነት ታደርጋለህ። እኔ ደግሞ የቤተክርስቲያን አባቶችንና የመጀመሪያውን ቤተክርስቲያን ትራዲሽን የተከተለ ነው ብዬ ነው እኔ የምገባው። ማስረጃ ይዘህ ትመጣለህ፣ ማስረጃ ይዤ እመጣለሁ። ከዛ በዓለም ፊት እናቀርበዋለን ማለት ነው። አይ ውይይት አልመጣም ካልክ የሚኖርህ ምርጫ፣ ሁለተኛው ምርጫ ይቅርታ መጠየቅ ብቻ ነው። ተሳስቻለሁ መስሎኝ ነው እና ይቅርታ እንደዛ አይደለም ማለት ነው። ይቅርታ አልጠይቅም፣ ለውይይት አልመጣምም፣ ግን ሁለቱም አይቻልም። አልወያይምም፣ ይቅርታም አልጠይቅም አይቻልም። ብልስ ምን ታመጣለህ? አልወያይም፣ ይቅርታም አልጠይቅም ካል ምንም አይደለም። ህዝቡ እንግዲህ ያው የዛኔ ያውቃል ማለት ነው። የዛኔ የማይነቃ ሰው ካለ እሱ በቃ በህይወት ያለ ሰው አይደለም። የዛኔ አይኑ ማይገለጥ ሰው ካለ ማለት ነው።
አምሹር የዛኔ የሁሉም አይን ይገለጣል። ወይ ለውይይት መምጣት ነው ወይ ይቅርታ መጠየቅ ነው። አይ ለውይይት አልመጣም ይቅርታ አልጠይቅም፣ ግን በራሴ መንገድ እናንተን በማታገኙ መንገድ እንደፈለኩ ሐሰት እየዘራው እናንተ እየዋሸው እየከፋፈልኩኝ ክርስትናን እያሰደብኩ በጌታ ቤት ያልጸኑ ሰዎችን ክርስትናቸውን እንዲተዉ እያረኩ እየጠራ እንደዛ ቀጥላለሁ። አይቻልም። እንደዛ አይቻልም። እኔ ከዚህ በኋላ አንድ ባንድ ጠራቸዋለሁ። አንድ ባንድ ወደ ኋላ እንኳን እየሄድኩኝ በተናገራችሁት ነገር ላይ አንድ ባንድ ጥሪ አረግላችሁና እመጣለሁ። ሌሎቹን ጥግ እንዳስያዝኩ ጥግ አስይዛቸዋለሁ። ከአንድ ድቤት አያልቅም እኮ አልኩ። ትመጣለህ፣ ጥግ ትይዛለህ፣ ትመጣለህ፣ ተራን ጠብቅ፣ ጥግ ትይዛለህ። ከዛ እንደ መጀመሪያው ሁሉን ነገር ጠርገን በጌታ ሰላም ወንጌላችንን እንሰብካለን ማለት ነው። ግን አልመጣም አይቻልም። የፈለኩትን አወራለሁ። ከዛ ውይይት ስመጣ አደበቃለሁ። አይቻልም። በቀደምም ልሳን ማለት እንዲህ ነው፣ ልሳን ማለት እንዲህ ነው። እኔ ልሳን ተቀበሉ አላልንኛ። ልሳን ተሞሉ ብለን እጃችንን ይዘን አልዞርንኛ። በቃ በጌታ ሰላም እኛ በቃ ብለናል። እንደ ጌታ ቃል ነው። በቃ ተውን፣ እኛ የራሳችንን እናርግ፣ ተውን። አይ በፍጹም እናንተ ልሳን የምትሉት እንደዚህ ስትሉ ነበር። እሺ ብዬ የውይይት ጥሪ በቃ ለመንን እየዞርን፣ እባካችሁ የውይይት ጥሪ ኑ አልን። ሁሉም ተደበቀ ቤቱ። ሁሉም እባካችሁ ብንል ሁሉም ተደበቀ። እሺ በቃ ካልመጡ አለንና ተማማርን። አሁንም አትመጡ ከሆነ እንደዛ ነው የምናደርገው። አልመጣም ይቅርታ ጠይቅም፣ ምንም ምርጫ የለንም። አልመጣም ካልክ ትክክል እንዳልሆነ እናሳያለን። እኔ ግን አሁንም ቅድም የወቀስኳችሁ ስከፍት እንደወቀስኳችሁ አሁንም ወቅሳችሁ እዚህ የምትመጡ ሰዎች፣ እኛን የምትሰሙን ሰዎች እናንተም ጊዜያችሁን ማባከናችሁ ካልቀረ እኛም ደግሞ ጊዜያችንን አባክነን እዚህ መምጣታችን ካልቀረ እኔ ይኸው እንቅልፍ አልተኛም። በቃ አሁን አልተኛውም። ከ20 ደቂቃ በኋላ በቃ ሻወር ወስጄ በላውን በልቼ ወደ ስራ መግባቴ ነው። መተኛት ነበረብኝ፣ አልተኛውም ማለት ነው። ሳልተኛው ወደ ስራ ልሄድ ነው። እንደዚህ ካረግን አይቀር የሆነ አንድ ሰው መጥቀም የለብንም እንዴ? ለሆነ ነገር መሆን የለበትም። እናንተም ስራ ከፈታችሁ እኛም ስራ ከፈታን እንቅልፍ ካጣን የሆነ ነገር ይዘን መሄድ አለብን። እና የምትሰሙን ሰዎች እኔ የምለምናችሁ ስትሰሙ ዝም ብላችሁ አትሄዱ። አሁን በቀደም ስለ ልሳን እንትን ያለው ነገር አለ አይደል? በቃ እናንተ ተሟጋችሁ ነዋ። ኔክስት ዴይ የሆነ ሰው ሲገባ እዚህ ያላችሁ በተለይ እህቶች ምናምን ሪኮስት ግቡና እና ከኔ ጋር ቤት ግባ በሉት በልሳን ዙሪያ እንደዛ በዩ። ለዛ እኮ ነው እንደዚህ ጊዜ የምናጠፋው። ቆይ ጌርሳም ይምጣ፣ አይ ቆይ ለዚህማ ቤኪ ነው ለዚህ ሰሙ እንዴት ነው? አዎ አንቺ ምን ትሰሪያለሽ እንዴ? የማንን ጎፈሬ ታበጥሪያለሽ? ላኪ ጎስት ላኪና ግቢና የእኔ ልሳን የምናገረው ልሳን ሐዋርያው ቅዱስ ጳውሎስ የሚናገረው ልሳን ነው፣ ናዲ ቤት እንግባ በዩ። እስቲ ያሳይኝ ሐዋርያት ሥራ 2 ሲል አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ይኸው ለሰው አይደለም ለእግዚአብሔር ነው የሚያወራው፣ ሰው ደግሞ አያስተውለውም ይላል። በይና ያዡ እዛ ላይ እና እኛ ምንጮ እኮ እንደዛ እንዲሆን ነው እየመጣን የምንማማረው፣ እናንተ እየሄዳችሁ እንድትሞግቱ ነው። እንደዛ የሆነ ነገር ስንመጣኛ አድምተን ስናወራ ወንድሞችን ቤት ሲከፍቱ የሆነ ነገር ላይ አድምተው ሲያወሩ ከዛ በኋላ እኮ እናንተ ደግሞ እንድትሄዱ እኮ ነው ይዛችሁ እነሱ። አሁን እኔ እንቅልፍ ማጣት የለብኝም ነበር ማለት ነው። አሁን እኔ ቅድም አንድ ሰው ሪኩዌስት ከስቶ ገብቶ ሪኩዌስት ልኮ ገብቶ ገስት ላይ አይ ምንድነው የምታወራው? ናስቲ ይኸው ማስረጃ ይውጣ፣ ምንድነው ቸርች ፋዘር የምትለው? ይኸው ቢያደርገው እኔ እንቅልፍ አልፈታም። ይኸው ያህል ሰዓትም ላይቭ ላይ አልቀም ነበር። በቃ ጨረሳችሁት ማለት ነው። የግድ በቃ ሙለታ መምጣት አለበት፣ የግድ አሲ መምጣት አለበት። እንደዛ መሆን የለበትም። እናንተ ምን ታደርጋላችሁ? እናንተ ዋነኛ ሰራ እዚህ ከእናንተ ማንም እኛ የተሻለ ጌታ ነው እንጂ የተሻለ ሰው የለንም። እኛ ሁላችንም አንድ ነን። አንተ የምታውቀውን እኔ ማላውቀው ይኖራል። እኔ ምናልባት ማውቀው አንተ ማታውቀው ሊኖር ይችላል። ልንማማር በቃ አንዱ የሌለውን አንዱ ሊሰጥ እንደዛ ነው የምንመጣው፣ ክፍተታችንን ልንሞላላ ማለት ነው። ስለዚህ በተለይቶች እኔ አሁን ማየት ፈልጋለሁ። እናንተ እየገባችሁ ስታስጨንቁ ማየት ፈልጋለሁ። መጽሐፍ እየገለጣችሁ ናስቲ እናውራ ማለት መጀመር አለባችሁ። ቸርች ፋዘርስ ሲልና ቸርች ፋዘርስ ላይ እንሂድ በሉ። ቸርች ፋዘርስ ምንድነው እንዴ? ቸርች ፋዘርስ በራይኮ እንትን የሚል አይደለም እንዴ? ካቴና ባይብል ይዛችሁ ቁጭ አታደርጉም እንዴ?
አሁን ጊዜ ከጎግል ላይ ግቢና ከላይ እስከነ ሶርስ ስጠኝ በይና ስታረጊው ገልብጦ ያመጣልሻል። የቤተክርስቲያን አባቶች ለብቻ በጣም ትልልቅ ዌብሳይቶች አሉ የተቀመጡ እነሱን ያመጣልሻል። ምን ብለው ፈቱ፣ ምን ብለው ተናገሩ በዚህ ጉዳይ የሚለውን ማለት ነው። በቃ እሱን እያነበቡ መናገር ነው። ሌላ ሁሉም ከዚህ የተለየ እኮ አይደለም ያደርገው። እሱን ከፍተው ነው ቁጭ ብለው የሚያወሩት እኮ እንጂ እዛ ቁጭ ብለው እኮ ማስታወሻ ይዘው አይደለም የሚያወሩት። እናንተ ደግሞ መጽሐፍ ቅዱስ ታውቃላችሁ፣ ሲስተማታይዝ እያደረጋችሁ በደንብ ታወራላችሁ። እነሱ መጽሐፍ ቅዱስ አንብበው የሚያውቁ ሰዎች አይደሉም፣ አያውቁም። ለዛ ነው በባዶ ሆዳቸው ስለበሉት እሱን መከራ ለሞት ለጥፋት የሆነባቸው። ለዛ ነው መጽሐፍ ስላላነበቡ ቀድሞ ማለት ነው። ፊልተር የሚያደርጉበት የላቸው። አንቺ ማቴዎስ ቆሮንቶስ ብለሻል ቀድምሽ፣ ያ ሲገባሽ ደግሞ በቃ ሌላ ነገር ነው የሚፈጠረው ማለት ነው። ሰው እናንተ እዚህ ያላችሁ ጴንጤ ጠቅላላ በቃ 2000 10,000 ምናምን ዲቤተር መኖር አለበት። እየገባችሁ ማስጨነቅ ነው እንጂ እኔ እያለሁማ እዚህ ፕላትፎርም ላይ ማለት አለባችሁ። እንደዛ ነው ማድረግ ያለባችሁ ፕሊዝ። እና አትፍቀዱ እንዴ እኔ እያለሁ ማለት አለባችሁ። እኔ ያለው አይደል ያለችው ዘማሪዋ ቅድም ያልኳችሁ ያዜም ዘማሪ ያዜ በአንድ መዝሙር እኔ ያለው ባለ አምላክ ተብሎ አይመለክም፣ እኔ ያለው እውነትን እንጂ ውሸት አይሰበክም እያለች በቃ እኔ ያለው ያ ነው ውስጣችሁ ሊገባ የሚገባው ያ ነው። በቃ እኔ ያለው ማለት አለብሽ እንዴ እኔ እዚህ ፕላትፎርም ላይ ያለው እንደዚህ ውሸት ይነገራል ጌታዬ ላይ አይ ቆይ ብለሽ ገብተሽ አፕሴን ዳውን ገልብጠሽው ነው እንጂ መውጣት ያለብሽ። እንዴ ደግሞ መንፈሳዊ ነው ነገር እኮ የጌታ መንፈስ ይረዳሻል እኮ አንቺ። እንደዛ የምትሰሙን ሰዎች ብዙ አቅም ያላችሁ ሰዎች እንዳላችሁ እናውቃለን። ግቡ ወደ ሚዲያው ላይ። ምን ፈርታችሁ? ስድብ ፈርታችሁ? ስም ማጥፋት ፈርታችሁ? የትኛው ስም ነው አስጠብቀው ነገ መሬት ውስጥ ለምትገባ ይሸታል ምትባላለህ እኮ የሆነ ቀን እንቅፋት ይመታል ትሞታለህ። ሬሳው መጣ የለም ማንም በስም የሚጠራ የለም። መጥቷል ሬሳው መጣ ተቀበረ ገባ ትባል ኧረ ሸቷል ምናምን ትባላለህ። በቃ ትረሳለህ። ከዛ ከሳምንት በኋላ ትዝም ይልህ የለም። እሱ ነው ስሜ የምትለው ምን ያደርግልሃል? ስትስም የነበራቸው ሰዎች እኮ የሉም አሁን ተረስተዋል። መታሰቢያቸውም ከምድር ላይ ለዘላለም ተረስተዋል። ዝም ብለህ ስምህ በየመንገዱ ባልጫና በቀይ ወጥ ከሚነሳ በወንጌል ምክንያት ብትሰደብ አይሻልም? ገብተህ እዚህ ዋጋ ብትከፍል አይሻልም? ክብር ላለው ነገር መዝገብ በሰማይ ብታከማች አይሻልም? አክሊል ቢጠብቅ አይሻልም? የዘላለም ደስታና እረፍት ቢጠብቅ እሱ አይሻልም? ዋጋ መክፈል። የትኛው ስማችሁን ታስጠብቃላችሁ? አባቶች የፈላ እሳት እና የፈላ ዘይትና የሚንበለበል እሳት እንኳን አልፈሩም። ተቆራርጠው ቆዳቸው ተገፎ ነው ሜዶ ባረባክ ቶሎ በል ጓደኞች ያመለጡኝ ያሉ ለእሳት የሚሽቀዳደሙ ነው። እንደዛ ነው ወንጌል እኮ እኛ ጋር የደረሰው። አንተ ስምን ጠብቀህ ምን ሊያደርግልህ? ስምን ምን ታደርገዋለህ? ስምን ኢሶኬ መሰደብ፣ ኢሶኬ መዋረድ፣ ኢሶኬ ምናምን ደግሞ ምን የትኛው ክብራችን ነው? እኛ ጌታ ነው ክብራችን። ሰው የሆነው በሱ ነው። ለሱ ክብር መጣል ጥሩ አይደለም እንዴ? ዱ ዩ ቲንክ ዩ ስማርት? እኛ እሱን መንገድ ማናውቀው መስሎሃል? እኛ አንነካካ ምናምን እንደዛ ተከባብረን ምናምን ሰላም ምናምን ጥሩ ነው እኮ እንደዛ ጥሩ ነው። እንደዛ መኖር እኮ ይቻላል። እንደዛ ግን ሰው እኮ እየጠፋ ነው። እንደዛ ማድረግ አይገርምም? አንተ አሁን በቃ ዝም ብለህ የሆነ በቃ ሄደህ ሻይ እየጠጣህ እየተዝናና ፊልም እያየህ ምናምን የሆነ ነፍስ እዛ ጋር እየጠፋ በአንተ ምክንያት። አንተ መድኃኒቱን ይዘህ መድኃኒቱን ሳትሰጠው እሱ አመለጠ። ምናልባት እዛ ቦታ ላይ ብትገኝ አንተ ያን ሰው ከዘላለም ሞት ከጨለማ ታድነው ነበር። ይሄም ሜንታሊቲ ነው ልትይዝ የሚገባው። አንተ ጋር መድኃኒት አለ። ያን መድኃኒት አትደብቅ። ያንን መድኃኒት አንተን ያዳነህን መድኃኒት አትደብቅ። ደግሞ ብዙ ሰዎች ያስፈልጋቸዋል ያ መድኃኒት። ስለዚህ ለዛ እንቅልፍ እንኳን ሊኖርህ አይገባም። በቃ ይህን እያገለገልክ ሙት። ሞት አይቀርማ። እንዲሁስ ምን ይቀርልሃል እንዴ? የሚቀርልህ ነገር የለም። ትሄዳለህ። ምንም ብታረግ ትሄዳለህ። ሰው ቶሎ እንስራ። ጊዜው በጣም አጭር ነው። ወይ ጌታ ይመጣል ወይ እኛ ወደ ጌታ እንሄዳለን። ሰው ቶሎ የጌታን ነገር እንስራና እንሂድ። እና ዳር የያዛችሁ ሰዎች ለእናንተ ነው። የሆነ ጥግ ይዛችሁ የምታየው ያላችሁ ሰዎች፣ አቅም ያላችሁ ሰዎች ምናምን አላችሁ። ግቡ፣ ፕላትፎርሙ ላይ አስተምሩ፣ ስበኩ።
ጸልዩ። ደግሞ እየገባችሁ ጌታን አገልግሉ። በዚህ እድሜያችሁ አገልግሉ። አቅም እያላችሁ፣ እውቀት እያላችሁ፣ ጊዜ እያላችሁ እንዴ እንደዛ አድርጉ። እሺ ተባረኩ። ወንጌላዊ ወደ አንተ ልምጣ። የፊ ቲንክ ተባረክ። አንተ ሁላችንም እግዚአብሔር ባርካችሁ። በርግጥ አብዛኛውን ላነሳ የነበረው ነገር አንዱም ጌርሳም ነካ፣ ሌላውንም ከዛ በፊት አማንም ነክቶታል። ግን እኔ ወደ አንዱ ብቻ ልመለስ። 3 ሀሳቦች ነበሩኝ፣ አንዱ ብቻ ላይ ልመለስና አንዱ የኔ ሀሳብ ምንድነው መሰላችሁ? ያው አንዱ ጌርሳም የነካው ሉተራውያን ወይም መካነ ኢየሱስ በምድር ላይ ያለችበትና እዚህ ላይ ሰሞኑን የመጣው አካሄድ ላይ እሱ አውርቷል። እሱ ምንም ማድረግ ስለማንችል እንተው። አማንም እንዳነሳው ወደ ጎን መተኳከሱ እሱ ሌላ ልዩ የግል ፍላጎትና ዓላማ ከሌለ በቀር ወደ ጎን የምንተኳከስበት ነገር ብዙም ወይ ወንጌልን ካለመረዳት ወይ ቤተክርስቲያንና ማነው የወንጌላውያን አብሮ አለመኖርን አብሮ የሚኖሩበትን መንገድ አለመረዳት ይመስለኛል። ወንጌል ካልገባው ሰው እሺ ወንጌል አልገባሁም፣ ቢያንስ ወንጌል ባይገባው በውል አብሮ የሚኖሩትን አብያተ ክርስቲያናትን መረዳት ያለበት ይመስለኛል። ኛ የጋራ ውሎች አሉን። እሱም የጋራ የሆኑ ነገሮችን አብሮ መያዝ፣ ልዩነታችንን እንዳለው አስጠብቀን አብሮ መቀጠል ያለፉት ከኃይለ ሥላሴ ጊዜ ጀምሮ በኢትዮጵያ የተለመደ ነው። አንዳንዶቹ ውጪ ስለሚኖሩ ግን በዛ ሀገር ያለውን መገነጣጠልና መነጣጠልን በዚህ ሀገር እንድናደርግ የሚፈልጉ ይመስለኛል። እንደዛ ብናደርግ ኖሮ ከዓለም ሉተራውያን ትልቁ ቁጥር የያዘችው መካነ ኢየሱስ ነች በኢትዮጵያ ቤትም ሀገር ካሉቱ ሰው እንደዛ ብንሄድ ኖሮ እንደ ውጪዎቹ ወይ በሌላ ዓለም ነን ወይ ደግሞ በወንጌል ህዝቡን ሳንደርስ በባዶ ሜዳ ላይ የወደቅን ሆነን እንኖር ነበር። ይሄ የጋራ አኗኗራችንን ካለመረዳት ይመስለኛል። እሱን አማንም ስላነሳው አልነካም። ግን አንድ ማንሳት የምፈልገው ነገር ምንድነው የሚገኘው ከዚህ ከወንድማማች ጋር በመጋጨት ውስጥ ምንድነው የተፈለገው? ያ ልዩ ፍላጎት ምንድነው ይመስለኛል? ወይ የተናደደ ይሄ ልታይ ባይነት፣ በቁጣ የተነሳ ልታይ ባይነት ይመስለኛል። ለመታየት ሌላ የተሻለ መንገዶች አሉን። ብዙ ብዙ ጊዜ ሰዎች ሌሎችን ካላሳነሱ ሌሎችን ካላዋረዱ የማይከብሩበት አይነት የፖለቲካ አካሄድና የማህበረሰብ ባህሪ ውስጥም ማደግ ይኖራልና ሌላውን ስታቃልልና ስታዋርድ አንተ የተሻለ እንደሆንክ እንዲሰማና ሌሎች እንደዛ እንዲሰሙ የሚፈልግበት አይነት አካሄዶች ይሄ በጣም ይመስለኛል ችግር ያለበት ነው። ከመሰረቱ የመጣንበት መንገድ ግን አንዱ አንዱን የሚያዋርድበት ሳይሆን በውርደታችን ጊዜ አንዱ አንዱን የሚሸፍንበት ነበር። ቤተክርስቲያን ትላንት በመከራውም ዘመን አብሮ ያሳለፈችበት መንገድ አለ። ከመከራም መልስ ደግሞ አብረን ያለፍንበት መንገድ አለ። ሌሎችን ከማዋረድ ያተረፍነው ወይም ያገኘነው አንድም ነገር የለም። ደግሞ በዛ አይነት ታሪክ መሀልም አላለፍንም። የሚገርማችሁ እኔ የምስራቅ ሰው ነኝ። አሁን ለምሳሌ እኔ ካረር ነኝ። ወንጌል ገና ዜሮ የሆነበት አካባቢ ላይ ሙሉ ሁሉም ቤተክርስቲያን አንድ ላይ ቢመለሱና አንድ ላይ ቢሆኑና በአንድ አዳራሽ እንኳን ቢያመልኩ ቁጥራችንም ትንሽ ነው። ደግሞ ወንጌልን ለሌሎች ከማዳረስ አንፃር ገና ብዙ ስራና ክፍተት ያለበት ነው። እንኳን ተነጣጥለን አይደለም በአንድ ላይ ሆነን እንኳን አንዱ አንዱን አቃሉ አይደለም አንድ ላይም ተባብረን እንኳን መቋቋም የማንችላቸው አይነት መጋደል ውስጥ ነን። ደግሞም ወደፊት በዚህች ሀገር እየተጠበቀን ያለ አንዳንድ መንገዶች አሁን እያየን ባለን መንገድ ህግ የሚወጣበት ከሆነ ወንጌል ስርጭት የሚከለከል ከሆነ ወንጌላውያንን በአድራሻችሁ በየራሳችሁ ህንጻ ተገደቡ የሚሉን ከሆነ ወዴት ነው እየሄድን የምንሄደው? ይሄ ሌላውን በማዋረድ መክበር የሚፈለግበት መንገድ ይሄ አይገባኝም። ደግሞ እንደ ቤተክርስቲያንም በዛ አይነት አቋምና እንትን ላይ አይደለም ለመዛመድ ብሎ ከሌሎች ጋር ለመዛመድ ለሌሎች ወዳጅ ለመሆን ሲባል ወንድሞች ላይ የሚደረጉ
ጦርነቶች ከዚህ በፊት የነበረው አንድ ጦርነት በግልጽ በሴል ጉዳይ ላይ ወንድማችንና ከዛ ቤት የሆነ ሰው አብሮ ሲያወሩ በነጋታው ነው በቁጣ ብዙዎቹ ለነዛ መመስከር አያስፈልግም የነዛን መንካት አያስፈልግም በሚል ታሰማራበት ምክንያት ምንድነው? ይሄ በሌሎች ለመወደድ ወንድሞች ላይ የሚደረግ ዘመቻ ነው። ይሄ ፈጽሞ ተቀባይነት የለውም። ለዚህ ነው አንዴ በጣም በኤርሚ ላይ በቁጣና በኃይል ሲነሱ እነዚህ ልጆች ገብቼ የቤተክርስቲያን አቋም አለመሆኑን በዚህ ላይ ያስረዳሁትና በተለይ ከወንጌል ለሌሎች መመስከር አንፃር ደግሞም የቤተክርስቲያን አንድነት አንፃር የቤተክርስቲያን ትርጉምስ ይሄ ካለና ይሄ ከሌለ ቤተክርስቲያን አትባልም የሚባልበት የውስጥ መጠቀሚያ ዕቃዎችስ አሉ ወይ ቤተክርስቲያን ያደረጉ በሚለው በሰፊው አውርተናል። ግን ወደ መጨረሻ ሐሳቤ ስመጣ እኛ ሁላችንም ሌሎች እንዲወዱን ከሆነ የትኛው ወንጌል ነው ሌሎች ጋር ለመወደድ ብለን እንቅፋት የምንሆንበት? የእውነት የክርስቶስ ወንጌል በዚህ ሀገር ብዙ ጊዜ በተለይኛ አሁን የምስራቅ ሰዎች ወደ ድሬዳዋና ሐረር አካባቢ ያለን ሐረርጌ ገጠር ውስጥ እስላምና ኦርቶዶክስ ይሰበሰቡና እኛ አንድ ነን እናንተ ናችሁ የመጣችሁብን ይላሉ። እኛ እኮ አንድ ነን ምናችሁ ነው አንድ? እሺ ይሄ እኛ ደግሞ ከዛ በላይ አንድነታችሁን እናውቃለን። ምን ከክርስቶስ ውጪ በመሆን እነዚህ እንዲቀበሉኝ ብዬ ወንጌል ልጋርድ ወይ? ለኦርቶዶክስ መመስከር አያስፈልግም የተባለበት ብቻ ሳይሆን የኦርቶዶክስና የካቶሊክ ይሄ ቅዱሳት ምስጢራት ላይ ከነሱ ጋር መካፈል ከወንጌላውያኑ ይሻላል በሚል ደረጃ የተከሄደበት ይሄ ሌሎቹ ዘንድ ተቀባይነት ለማግኘትና በሌሎቹ ዘንድ ታዋቂ ለመሆን ከተፈለገ በቀር ተቀባይነት የሌለው ቤተክርስቲያኒቷ መማታመን ከወንጌላዊ ወንድሞቻችን ጋር ብዙ ዋጋ ከፍለን ወደዚህ የመጣናን እነዚህ ነገሮች መቆም ያለባቸው አንድም እናንተ በግል ደረጃ የሚመጣ እንደዚህ አይነት ሰው በግል ደረጃ ስትሄዱበት ደጋፊ ነኝ እኔ አሁን ከመካኒሶች ነኝ። ከዚህ በፊት ኤፊን ነበረ የሉተራውያን ተከላካይ ሆኖ ያዩት ኤፊ አንተ ባታገኝም እኔ ብዙ ጊዜ አውቃለሁ። እዚህ ላይ ብዙ ጊዜ ከስር ተቀምጬ ሰማለሁ። በተለይ እስልምና ላይ ሲሰራ ስለነበረ መጀመሪያ አካባቢ በሌላ ፕሮፋ አካውንት ነበር የምጠቀመው። በዛ ዘመን ረጅም ጊዜ ከአንተ ጋር ነው ማሳልፈው። ቤተክርስቲያኒቷን የምትከላከልበት መንገድ ከኛ የተሻለ ጭምር ሆኖ እናገኛለን። ምክንያቱም እዚህ ላይ አንድነትን ለማስጠበቅ የምታደርገውን ትግል አድናቂ ነኝ። ምንድነው አሁን ወደ መጨረሻው ስመጣ ይቺ ቤተክርስቲያን በቤተክርስቲያን ደረጃ እንደዚህ አይነት ጫዋታዎችን ታውቃለች ወይ? አንድ ሁለተኛ ደግሞ እነዚህ ሰዎች ቤተክርስቲያንን ወከልን ብሉስ የትኛውን ቤተክርስቲያን ነው ወክሏት? የት ሀገር መካኒሳ አባል ናቸው? አንዳንዶቹ እኮ ጀርባቸውን ስትናጠና የሚያመልኩትም ህብረትም የሚያደርጉ ከሌላ ጋር ነው። ግን ደግሞ መጥቶ ሉተራን ወክሎ ሌሎችን ማስቆጣት ሲፈለግ እናያለን። እኛም እንደ ቤተክርስቲያን እየተከሄደበት ይሄ ነገር የሚቆምበት መንገድ ለመስራት እንሞክራለን። እናንተ በግል በዚህ አይነት ደረጃ አሁን ቅድም አንተ ተናግራለህ እሱን አልደግመውም። እኔ ሉተራን አይደለም እየጠራው ያለው ይሄንን ወንድም ነው ብለህ ዴቭን ጠርታል። ይሄን እንደግፋለን። ይሄን በዚህ አይነት መልክ ማስተንፈስ ነው። አንዳንድ አላግባብ የመጡ ጫዋታዎችን ግን ወደ ውስጥ ስንመጣ ወደኛ ስንመጣ በእኛ ደረጃ ለክርክርና ከወንድሞች ጋር የምንፋለምበት ምንም አይነት ትምህርት የለንም። በርቱ። ካጠገባችሁ ከሆነ እኛም የለንም። እኛም መካነ ኢየሱስና ሉተራን ትክክል ያልሆነ ትምህርት አላቸው ብለን አናምንም። ትክክል ያልሆነ መካነ ኢየሱስ እኔ መቀበላት ሙሉ ወንጌልን እንደምቀበለው ነው። እኔ የስም ካልሆነ የምንም ልዩነት አላቸው ብዬ አላምንም። እኔ ይሄን ስል ለዘመናትም ይሄንን ስል ከልቤ ስለማምን እንደዛ ስለማምን ነው። ይሄ እኔ ብቻ ሳይሆን ደግሞ የወንጌላውያንም አቋም ጭምር ነው። ዳስዋይ እኮ በብረት እኮ ሆነን እኮ አንድ ላይ ያለ ነው እኮ። ኤፊ ቴንክ ዩ። ይሄ እነዚህ ነገሮች አንድም በቤተክርስቲያን በኩል ሁለትም በግል ገፍቶ ከመጡ ደግሞ ግለሰብን በግለሰብ ደረጃ ለማቆም ከናንተ ጎን ነን። ቴንክ ዩ ለማለት ፈልጋለሁ። ተባረክ ወንጌላዊ።
ያዲዬ ዌልካም እንዴነ በድምጽ ዌልካም ባክ አላልኩም አይደል? ዌልካም ባክ ዌልስቴ ታንክ ዩ ተባረክ። አዶ ነው ተገናኝተን ነበር። መንገድ ላይ ስለሆንኩ ከፍዬ ልውጣና ሌላ ጊዜ ካንተ ጋር ባሽ ሶሪ መንገድ ላይ ነኝ። እሺ መንገድ ላይ እሺ ባይ። እኔ እንጃ ያዲዬ ምናልባት መስመር ላይ ተገናኝተን ሊሆን ይችላል። ኦኬ አዶ ነው ከተመለስክ በኋላ አውርተን ይሆን አላውቅም፣ ግን እንኳን በሰላም ተመለስክ ከሙሉ ሰውነት ጋር ከሙሉ ድምጽ ጋር ከሙሉ ኢነርጂ ጋር እንኳን በሰላም ተመለስክ። ጌታ አብዝቶ ይባርክ። አሮ ነው ሪቶሪካል ጥያቄ ላርገው ወይ ዝም ብዬ ልጠይቅህ እያልኩኝ ነው፣ ግን ዝም ብዬ ሪቶሪካል ጥያቄ ላርገው ሰው ራሱ እንደራሱ እንደፈለገው እንዲመልስ። በጣም እንደዚህ አይነት ነገሮች ሲነሱ እኔ ብዙ ጊዜ ወደ ልብ የሚመጣው ክርስቶስ በምድር ላይ ቢሆን ኦር ኢቭን አሁን ባለበትም ቦታ ይሄንን ነገር ሲያይ ምን አይነት ውሳኔ ላይ ይደርሳል? ምን አይነት ስሜት ይሰማዋል? በእኛ ላይ በልጆቹ ላይ የሚያየውን ነገር ምን እያለ እየተናገረ ይሆን ብዬ አስባለሁኝ። ወደ ሰዎች ሲድኑ እንግዲህ አሁን በጣም በዚህ በተነሳው ነገር አንተም ድቤት በጠራኸው ነገር ስለ ኮንፌሽን ሲነሳ መጽሐፍ ቅዱስ ላይ ያሉት ሰዎች እንዴት ነው የዳኑት የሚለውን ነገር አሰብኩኝና ጃንደረባው ነው በአንድ ጊዜ ወደ ልቤ የመጣው። ፊልጶስ እንግዲህ መንገድ ላይ አግኝቶት ነው ወዲያው ጃንደረባው የተናገረው ነገር ይሄንን አንብቤያለሁ ስላልገባው አስረዳው። ስለዚህ አሁን ብጠመቅ ምን ይከለክለኛል ብሎ ይጠየቀው። ምንም የሚከለካመንክ ምንም የሚከለክልህ ነገር የለም ምን ያለው። ኢፋዬ ከተሳሳትኩኝ ታስተካክለኛለህ እንግዲህ። እና አፖስቶሊክ ክሪድ በዛ ሰዓት ተሰጥቶት ነበር ወይ ጃንደረባው ያንን ክሪድ ወይ ደግሞ ኮንፌሽን ኮንፌስ አድርጎ ነበር የሚለውን ጥያቄ ጠየቅኩ። ያዲዬ አሁን እንደዚህ አይነት ነገሮችን አሁን ለማንሳት ውይይት ስለጠራ ለማንሳት አይመችም። አሁን እንደዚህ አይነት ነገሮችን ቅየት ነው አልኩሽ። ቤቱ ከመጣና ከተጠራ ብላፍ ደሞ ውስጥ እንደዚህ አይነት ዓለም ላይ ቢልትል የሚደረግ ሰው አይኖርም። በነገራችን ላይ ስለወረደብኝ እኮ እንደዚህ አይነት ዲቤትም ዓለም ላይ አይኖርም። በነገራችን ላይ ከመጣ ዲቤቱን ተቀብሎ ማለት የዲቤት ጥሪው ስለወረደብኝ ነው። ኢፋይ አንተን እንዲህ ነው ለማለት ሳይሆን በጣም እውነት አሁን ይሄ እንዴት ተብሎ ለዲቤት ራሱ እንትን ሊባል ይችላል። ቆይ ለዲቤት ምንድነው የሚሆነው? ይሄ ቀላል ክሌም አይደለም እንዳልኩሽ። በሱ መንገድ አንደርስታንድ አድርጌሃለሁ። መጣቱ ትክክል ሳይሆን ትክክል አይደለህም እያልኩኝ ሳይሆን መሆንም አለበት እንትን እላለሁኝ፣ አግሪ አደርጋለሁኝ። ከመጽሐፍ ቅዱስ አንፃር ግን ስትመዝነው አይወርድብህም ወይ? ገባህ አባባሌ? ክርስቶስ አሁን በፍርድ ቀን ክርስቲያኖችን ሳይ አፖስቶሊክ ክሪድ እሱ እንትን ይላል። እንትን አላልክም? ወደ እንትን ልትወስጂ ነው አያድዬ። አሁን ከገባው ላወራ ነው ወደ እንትን ሐሳቡን ላወራ። አታውራበት፣ በቃ አታውራበት። እንዲሁ ለዚህ ነው ሪቶሪካል ጥያቄ ላርገውና ሰው አይምሮ ውስጥ ያብላላው እንደፈለገ መልሱን ለራሱ ይመልስ ብዬ ያልኩት። አይ ቆይ እሱን በደንብ ገባበታለሁ እኮ ማለት ዲቤቱን ከማይመጣ ከሆነ ያው በደንብ ገባበታለሁ። በደንብ ገብቼ እንትን ብየዋለሁ። እኔ እኮ በመስመር እኮ ስንት መስመር እኮ ጽሁፍ ጽፌ እኮ ለጥፌ ነበር እኮ መጀመሪያው ቀን ተልኮልኝ። አይተሽዋል አይደል? አዎ ዛሬ ነው እንትን ያደረኩት። እንደው ቅድም ፕራይቬት አድርጌው ገባው ፖስት ሳረግ ማለት ነው። እና እዛ ላይ አስቀምጨው ነበር። እና አሁን ምንም ማለት አልፈልግም፣ ያው ውይይት ላይ ስለሆነ ስለተጠራ እሱ በሁለት ነገሮች ላይ ሐሳብ ልጨምር። ይሄ አባቶችን አልቀበልም የሚለውን ቪዲዮ እዛ ነበርኩኝ እኔም ራሴ ስትናገር ጽፍ ያለሁኝም መጽሐፍ ቅዱስን የበላይ እንደምታደርግ እና ከመጽሐፍ ቅዱስ አስበልጣ አባቶችን እንደማትቀበል
እንጂ አባቶችን አልቀበልም የሚል ሐሳብ እንደሌለ እኔም ስለነበርኩኝ የዛን ቀን በጣም ሐሳቡ በዚህ መልኩ ተሰርቶ ሲወጣ የሌላ ሰውን ቪዲዮ ቢሆን በእኛ በወንድማማች መሀል እንደዚህ አይነት ነገር ሲፈጠር በጣም እንትን ይላል፣ ያሳቅቃልም ያሳዝናልም። ከውጪም ለሚያየንም ደግሞ በጣም የሚያስጠላ እንትን ስለሆነ ይከብዳል። ብቻ ነገ ታዲያ ማን ያይለታል? አሁን የኔን ፎቶ ካለጠፈ ማን ያይለታል? ሁለት ሰው ነው ላይክ የሚያደርገው ፎቶውን። እኔን ከለጠፈ ወይ አንድ ሰው ከለጠፈ አንቺን ጌትሳምን ወይ ከለጠፈ ነው ሰው የሚያይለት። ሰው በየቀኑ የሚለጥፈኝ ከዛ የተነሳ ነው።